በስመ አብ ወመንፈስ ቅዱስና ዳይፐሩን ገልጬ ሳየው ሁለት ጾታ ነው አንቺ ምን አይነት ወሬ ነው የምታወሪው እንደው እውነቱን ተናገሪ ወይኔ ሁለት የወንድ ብልት አለው ነው እያልኩ ያለሁት እንዴት ነው ወይንም የምትቀበለው እንዴት ነው ሌላ ቦታ አንተ ይሄን ነገር ልታይ የምችለው ስለኔ እኮ ብዙ ነገር ስደብቂ ነበር አይደል ብዙ ነገር ስደብቂ ነበር የውሻ ልጅ እንዳትጠጋኝ እቺ ልጅ እንዳትጠጋኝ ሙጠምጤማም እንዳትጠጋኝ ሰይጣን እንዳትጠጋኝ ነይ በዚህ ዙሪ ጠንቋይ ቤት ሄደች እንጂ ጠንቋይ አይደለም እንዴት ነው እኔ ማይኑ ያንተ እንዴት ነው ማይኑ ነው እንዴ ለቃቃት እንጂ ምን ሆነ ምን ማለት ነው እንዴ ነው መለቃ ልጅ ያንተ አይደለም እያለችኝ እኮ ነው እንዴ ምን ሆነ እቺ የውሻ ልጅ በቃ ልጅ ያባብዬ ነው አንቺ ከጠንቋይ አርግዛሽ ነው እኔ መከራዬ ስታበኝ የነበረው በስማም ቦልድ አውሪ እንጂ ለምን ፍይጥ ለምንድን ነው ዝም ብለሽ የምታይኝ ተናገሪ አውሪ ሰላም ውዴ ቻናሌ ተከታታዮች እንደምቆያችሁ ዛሬም እንደተለመደው ለየት ባለ ፕሮግራም ተገናኝተናል በዛሬው ፕሮግራማችን እንግዲህ አንድ ባለ ታሪክ ይዤላችሁ ቀርቤያለሁ ባለ ታሪካችን እንኳን በደህና መጣ እንኳን ደህና ቆየኝ እስቲ በመጀመሪያው ከኔ ጋር ያለውን ነገር በደንብ ተግባብተናል አውርተናል ግን ስምህን ለተመልካቾች ማስተዋወቅ ስለሚያስፈልግ እስቲ ለቤተሰቦች አስተዋውቅ እሺ አመሰግናለሁ ወንዳፍራሽ እባላለሁ መልካም እንግዲህ ወንዴ ያለውን ነገር በተወሰነም ከኔ ጋር አውርተናል ተነጋግረንበታል እሱን ሐሳብ በደንብ ደግሞ አናላይዝ አድርገህ ሰምራይዝ አድርገህ ሁሉንም ነገር አጠቃለህ በደንብ በሰፊቱ ነግረኝና ከዛ በኋላ እንግዲህ ወደ መፍትሄ እንሄዳለን እሺ እንግዲህ አንተ ጋር የመጣውበት ምክንያት ትልቁ ነገር ከተከራያችን ማለት ያው እኛም ተከራይተን ነው በርግጥ ተከራይታ የገባችው በቅርብ ጊዜ የገባች ልጅ አለች ሳምሬት ትባላለችና እሷ ቤት ከትንሽ ጊዜ በኋላ የሆነ በጣም ከባድ ድምጽ እየሰማሁ ነው ያለሁት በቃ ከምታስበው በላይ ነው የሚያስደነግጥ ድምጽ ማለት ነው የሆነ ማለት ከሰው የሆነ የሰው አይነት ድምጽ አይደለም የምሰማው እና ምን አይነት ድምጽ የሆነ የአውሬ አይነት ድምጽ ብዬ መግለጽ እችላለሁ ቃልክ እንደዛ አይነት ድምጽ ነው የምሰማው በጣም ከባድ ማለት ነው እንዴት ሊሆን ቻለ ማለት ይሄ ቤት ውስጥ ነው መኖሪያ ቤት ውስጥ የድመት የውሻ ምናምን እንደው ምን አይነት ነው ያው እንደዛ አይደለም ድምጹ በጣም ካይምሮ በላይ የሚሆን ድምጽ ነው እኩለ ሌሊት ላይ ነው እንደዚህ አይነት ድምጽ የሚመጣው ብዙ ጊዜ ወጥቼ ያንን ነገር ቼክ ላደርግ አስቤ ነበር ግን ከበደኝ ማለት በጣም ነገሩም ያስፈራል ሲቀጥል ደግሞ በቃ አላሰብኩትም በቃ ወጥቼ እንደዚህ ምናምን ነገር ጭራሽ አልመጣልኝም ብዙ እና ድምጹ በጣም ከባድ ነው ከምነግር በላይ ማለት ነው ስንት ሰዓት ላይ ነው ይሄ ድምጽ የሚወጣው ከቤቱ በቃ ከ7 ሰዓት ጀምሮ ለሊት 7 ሰዓት 6 ሰዓት ላይ እስከ 8 እስከ 9 ባለው ሰዓት ላይ ይሄ ድምጽ አለ በጣም ነው የሚረብሸው ያው እንግዲህ አዲስ አበባ ውስጥ ሁላችንም ሰፈር ጅብም ውሻም ምንም ነገሮች ሊኖሩ ይችላሉና እንደዚህ አይነት እንስሳት ድምጽስ ቢሆን እኔ ያው የውሻ የድመት ድምጽ በደንብ ጠንቀቀት አቋለ የጅብም እኮ አለ ትክክል አይደለም ብዙ ጊዜ በደንብ ሰምቻለሁ አንድ አይነት ሰዓት ነው የሚጮህ በስነ ሰዓት በቃ ነገሩን ሳዳምጠው ከሷ ቤት መሆኑ ደግሞ አረጋግጫለሁ ቼክ አድርጌዋለሁ ካንተ ከዛ ቤት ጎሮ ቤት ነች በእኛ መኝታ በኩል በጀርባ በኩል ስላለች በስነ ስርዓት ይሰማል በደንብ አቋለሁ እስቲ የምታስተውሰውን ድምጹን አወጣጡን ልትለልኝ ትችላለህ ምናልባት እንዴት አድርጌ ላሳየ ግን የሆነ ረጅም ደቂቃ ነው የሚወስደው ማለት ነው በጣም ከባድ ከምትለው በላይ እቺ ሳምሬት የተባለችው ግለሰብ እንዴት ነው ብቻዋን ነው የምትኖረው ከቤተሰብ ጋር ነው እንዴት ነው እስቲ ስለሱ ያለውን ባክግራውንዷን የጀርባ ሁኔታዋን እስቲ ብትነግረኝ ደስ ይለኛል እሺ እሷ ከውጪ ነው የመጣችው ማለት ከአሜሪካ ነው የመጣችው የሆነ ነገሮች ሳይመቻቹላት አይነት ነገር ተጠርዘው ምናምን ሲመጡ ምናምን አይነት ነገር ታውቃለህ ልክ በእንደዚህ አይነት ነገር ነው የመጣችው ስመጣ ማለት ነው እና እኛ ቤት ስትከራይ ብቻዋን ነች ባሌላትም ጀስት እንደማንኛውም ሰው ገባች ጀስት ውጪ ስራላት ምናምን ነገር ወጣ ሰርታ ወደ ቤቷ በሰላም ትገባለች እስከተወሰነ ጊዜ እንደዚህ አይነትም ድምጽም የለም ምንም የሚረብሽ አይነት ነገር አላየንባትም ከኛ ጋርም ጉርብትናዋ በጣም ቆንጆ ነው በጣም አሪፍ ጉርብትና ነበራት የሆነ ሰዓት ላይ ማለት ከኔ ጋርም የሆነ ነገር ማለት በደንብ ዲቴል ነገሩን ባላጫውትም የሆነ ነገር ነበርን ከሷ ጋርም ገብቷል ያንን እንለፈውና አሪፍ ጎረቤት ነች ከሚባለው በላይ ማለት ነው እና እሷ ጋር የሚመጣ ሰው የለ ታሳድጉን እንስሳ የለ እንደዚህ አይነት ድምጽ ደግሞ ሊመጣ አይችልም ከየት እንደመጣ እኔም ግራ ነው የገባኝ
እንዴት ቅድም ተጠርዛን የመጣችሁ ብለኛል። አዎ ከአሜሪካ ደግሞ ያው እንግዲህ በልዩ ኬስ ካልሆነ በጣም እንግዲህ ክሪሚናል እንደዚህ አይነት ነገሮች ከሌለብህ ብዙ ነገሮችን ካላጠፋ እንግዲህ ዲፖርት ልትደረግ አትችልም። ይሄ ነገር እንዴት ለማጣራት ሞክራል? እንዴት ከዛስ ዲፖርት ተደርጋ ልትመጣ እንደቻለች? ያንን ነገር በደንብ ላጣራ አልቻልኩም፣ ግን እንደሰማሁት ከሆነ እዛ እንዲህ ከዚህ እንትን ብላ ነበር ሄደችው። እንዲህ በቤተሰቢውን አይዶን ነው ብቻ በዚህ ኬዝ ነው ሄደችው። በምን ኬዝ? እንዲህ አግብታ አይነት ነገር መሰለኝ እና እንደዛ ሄዳ እና ያ ጋብቻ ኖርማል እንዳልሆነ ማለት ትክክለኛ ነገር እንዳልሆነ ሲደረስበት ነው ተጠርዛ ወደዚህ የመጣችው ማለት ነው። አሁን ላይ ቤተሰቦቿ ደግሞ ያንን ነገር እንዲሰሙባት አልፈለገችም። ነገሩ ለኔ ስትነግረኝ እንዲሰሙባት አልፈለገችም። እዚህ ሆና ነው ቤተሰቦቿ ማገዝ ምናምን ነገር የፈለገችው። ለዛ እዚህ ሆና ነው በቃ ነገሮቹን በቃ ቤተሰቦቿ ማንም እሷ ጋር የሚመጣ የለም ብያለሁ። እዚህ ማንም ያውቃት የለም፣ ቤተሰቦቿ ማይመጡ ማንም የሚጠይቃትም ሰው የለም ከኛ ውጪ። ከኛ ጋርም ጉርብትናዋን በደንብ ያጠነከረችው ለዛ ነው። የሚጠይቃት የለም የሚያወራት በቃ የሆነ ነገር ብትሆን የሚደርስላት እኛ ነን እና በደም ከኛ ጋር ጎረቤት ነች ከሚባለው ከምታስበው በላይ ማለት ነው። አሁን ላይ ታዲያ ምን እየሰራች ነው የምትተዳደረው? አሁን ላይ ሱፐር ማርኬት ምናምን ነገር ብዙ ነገሮችን ከፍታለች አላት የራሷ ነገር። ያ ምንጩ ከየት እንደሆነ ባላውቅም ግን ከቅርብ ጊዜ ወዲህ መጀመሪያ ላይ ተቀጥራ ነገር ነበር የምትሰራው። ግራ ገባኝ እኔም ከ3 ወር ከ5 ወር ምናምን ብቻ በኋላ ላይ ነገሮች ተለዋወጡ። በቃ ባንዴ በቃ ሬስቶራንት፣ ሱፐርማርኬት ምናምን እስከ መክፈት ደረጃ ደረሰች። ያው የሰው ልጅ ገቢው ብዙ ነው። እንደዚህ አይነት ነገር ብዙ ማጣራት እንትን አላልኩም እኔ። አዎ የነሱ የግል ሁኔታ ስለሆነ የራሱ እንግዲህ ፕራይቬት ነገር ስለሆነ ይሄንን ነገር ያው ይሄን ሁሉ ራሱ ማወቅ አንተ ጎበዝ ነህ። ትክክል። አዎ አንዳንድ ጥያቄዎችን ይጠይቃሉ። አንተም እንግዲህ የተሰሙን ነገሮች ትነግረኛለህ። ግቢያችሁ ውስጥ እናንተ ሁላችሁም ተከራይ ከሆናችሁ ሁለታችሁ ብቻ ነው ተከራይ ወይ ሌላ ተከራይ የለ? ሌላ ተከራይ አሉ ግን እንዴት ልበለ ደረስ ወጣ ገባ ነገር ነው የሚሉት። ቢያንስ ለ2 ወር ለ3 ወር እየወጡ ውጪ ስለሆነ ስራቸው ወጣ ገባ ነገር ነው የሚሉት። እና እኛ እንደ ተከራይ ባትለን ይሻላል ማለት ሰዎች ያከራዩን ሰዎች በጣም ጥሩ ሰዎች ናቸው። እና ግቢ ውስጥ እንደፈለግን ነው የምንሆነው ማለት የፈለግከውን ነገር ነው የምታደርገው። እንደ ሌሎቹ ተከራይ ድምጽ ቀንሱ እንደዚህ ሆነ እንዲተፈጠረ ምናምን ነገር ብሎ ማንም ቼክ የሚያደርግም የለም። ልክ እንደ ቤተሰብ ናቸው። ያው አንተ እንግዲህ እንደ ቤተሰብ ሆነ እንደ ባለቤትም ተሰምቶ ነው እንግዲህ እኛ ጋር የመጣውና ይሄ ነገር እንግዲህ በተደጋጋሚ ድምጽ እንደዚህ አይነት አስፈሪ አስደንጋጭ ድምጽ ከዛ ቤት ውስጥ ሲወጣ ያከረው ምላሽ ምን ነበር? ይሄንን ነገር እነሱም ለመጠየቅ አንኳኩቶም ገብቶ ነገሮችን ለማጣራት አልሞከሩም? ማንም ሊያጣራ አልሞከረም። እኔም እንደነገርኩ ነው ላጣራ አልሞከርኩም። አሁን እንደውም ሳስበው ነገሩ ራሱ የሆነ እንዴት ነው ከኔ ጋር ይገናኛል ብዬ ለማሰብም የሆነ እንዴት ነው ግራ መጋባት ውስጥ ገብቻለሁ። እንዴት ማለት እንዴት ካንተ ጋር ተያያዥነት ሊኖረው ይችላል? እንዴት መሰለ አሁን ባለቤቴ የተገናኘ ነው። የባለቤታችንን መገናኘት ልንገር ማለት ሰርግ ተጠርቼ ነበር እኔ ሄድኩት እና ባለዛ ልጅ እሷን ሳያትኝ በቃ እንዲሁ ሚስቴ እንደምትሆን አሰብኩኝ በውስጤ ማለት ነው። በቃ ማለት ሁሉ ነገሯ ደስ ይል ነበር። በጣም ቆንጅዬ ነች፣ ስጨፍር በቃ ያላት ለሰው ልጅ ያላት ክብር ምናምን ዲቴል ስታዋራት ራሱ በቃ መመልስልህ መልሶች በትህትና የተሞሉ ናቸው። በጣም ደስ የምትል ልጅ ነች፣ ከአይምሮ በላይ የምትወል ልጅ ነች። እና በቃ ወደ ጋብቻም ለመግባት ይሄናል ብዙም እንትን አላለብንም። ወዲያው በቃ ወደ መጠናናት ነገር በቃ ገባን ምናምን ነገር ብዙዎች ነገሮችን አጫወትኳት ያለውን ነገር እና ከሷም ሰሰማ ያው የራሷ የሆነ ነገር በቃ አነስ ያለች ኮስሞ ነገር አላት። ያው ብዙም ባትባል ትንሽዬ ኮስሞ ነገር አላት። እና እኔም እየሄድኩኝ አንዳንድ እቃዎችን ገዛታለሁ። ባይገርም የምገዛው ነገር ሳጣ ራሱ ማለት የሴት እቃዎች እየገዛዋትኝ ከሷ ከሳሪስ ገዝቼ እኔ ቡልቡላ እየሄድኩላ ሸጠዋለሁ። በጣም የሚገርም ፍቅር ነው። የሚገርም ነገር ይሄንን እቃ ራሱ ስገዛ እንደ ሚስት አለች እንደ ምናምን ነገር ሳይ ኖ ለሲስተር ነው የምገዛው ምናምን እያልኳት ሁላ መሸውድባት ቀን አለ። ጠይቀኛለች እንደዚህ አይነት እቃዎችን ስገዛና እና በደንብ በእንደዚህ አይነት ነገር ተግባባን ምናምን ነገር እና በቃ ላገባት ወሰንኩኝ እና የፍቅር ጥያቄ ያቀረብኩላት ምናምን ነገር ተቀበለችኝ እና እንደነገርኩ ከተጠናና ምናምን በኋላ ቀጥታ ወደ ትዳር ታሰበ። ጠየኳት፣ እሺ አለችኝ። ቀጥታ ወደ ትዳር ገባን። ባይገርም እዛ የተገናኘንበት አዳራሽ ሰርጋችንን እዛ ነው ያደረግነው። በጣም ይገርማል። በጣም ደስ የሚል ነገር ነው። በጣም ከምታስበው በላይ ደስ የሚል ነገር
እና ያው የሰው ልጅ ትጋባለህ፣ ከዛ በኋላ ቤተሰብ ልጅ ታፈራለህ ምናምን ብዙ ነገሮች አሉ። ትክክል። ምን ያህል ጊዜ ሆናችሁ አብራችሁ መኖር ከጀመራችሁ ከባለቤት? አብረን መኖር ከጀመርን ቢያንስ 2 ዓመት ከግማሽ እንደዛ ነገር 2 ዓመት ከግማሽ ነው። 2 ዓመት ከግማሽ ብዙ ጊዜ ነው እንግዲህ። 2 ዓመት ከግማሽ ውስጥ ልጅም ተወልዶ እንግዲህ ፈጣሪ ከፈቀደ ሊያድግ ይችላልና ይሄ ነገር ያው እንግዲህ የአንተን የቤተሰብ ህይወት ነግረኛልና ይሄ ነገር ከዚህ እንግዲህ ከሚጮ አውሬ ጋር ምን አይነት ተያያዥነት እንዳለው ላውቅ አልቻልኩኝ። ልመጣልህ ነው። እና ያው ልጅም ለመውለድ ምናምን ነገር አሰብን። ያው ታሰበ፣ ብዙ ነገር ተደረገ ምናምን ነገር ያው ብዙ ነገር ያው እግዚአብሔር ይሰጣል እግዚአብሔር ይነሳል አይደል የሚባለው? ትክክል። ያው ነገሩ ትንሽ ያው አጣ ነው ማለት ልጃችንን አጣ ነው። በምን አደጋ ነው የሞተው ልጃችሁ? እኔ እሱ ነው ግራ የገባኝ። ብቻ ግራ የሚያጋባ ነው ነገሩ። እንዴት ማለቴ እንዴት ሊሆን ቻለ? እስቲ ነገሩን በደንብ ንገረኝ። እንዴት ልታጡ ቻላችሁ ልጃችሁ? እሺ ምን መሰለህ፣ ይኸውልህ ልጁ እስከ 6 ወር እስከ 7 ወር ጥሩ ሁኔታ ላይ ነበረ። ማለት አንድ ልጅ ጤነኛ ነው የሚባል ደረጃ ላይ እስኪደርስ በቃ በጣም አሪፍ ላይ ነበረ። ከጊዜ ወዲያ ይሄ የመገላበጥ ምናምን ነገር የሚባለው ነገር እየቀነሰ መጣ። ያው ኖር ያጋጠማል እንደዚህ አይነት ነገር ብዬ ማለፍኩና 9 ወር ደርሶ ልጁ በሚወለድበት ሰዓት ያው በቃ አልተሳካም። እዛው ጠፋ ማለት ነው? አዎ ልጁ ሆዷ ውስጥ ጠፋ ማለት ነው። በጣም ያሳዝናል። እንግዲህ ይሄ ለአንድ ለአባትና ለእናት በጣም የሚከብድ ነገር ነው፣ ልብ የሚሰብር ነገር ነው። እንግዲህ ኦልሞስት ባታዩም ልጅን በጣም 9 ወር ሙሉ ከባድ ነው። በጣም ከባድ ነው። 9 ወር ለተሸከመችው እናት ይሄ ነገር ከባድ ነው፣ በጣም ከባድ ነው ከምታስበው በላይ። በቃ ሳይኮሎጂ ራሱ ባለቤቴ በጣም ተጎድታለች እና ነገር ነው በጣም እና ከምታስበው በላይ ልጅ የምፈልግ ሰው ነች ማለት ያው ማንም ልጅ አይጠላም። በርግጥ የሷ ደግሞ ይለያል በጣም ማለት እንዴት ብዬ እንደምነግር አላውቅም። የምታሳየው ሪአክሽን ምናምን ነገር ነው ውስጤን በጣም ነው የሚረብሸኝ። ልጅ በጣም ፈልጋ ነበር ያንን ነገር ማለት ያረገዘችው ምናምን ነገር ፈልጋ ነበር። ያን ነገር ስታጣው በጣም ከሚባለው በላይ በቃ ሳይኮሎጂ ራሱ ተጎድታብኛለች። ዋው እንግዲህ ያንንም ነገር ፊት ላይ ያያዩት ነው። ተረጋጋ፣ አይዞህ፣ ተረጋጋና ያለውን ነገር በደንብ መናገር ይችላል። አይዞህ፣ ሁሉም ነገር እንግዲህ ያው ያለፈ ነገር ነው። ያው ያለፈ ቢሆን እንደዚህ አይነት ነገሮች እንግዲህ ልብ ውስጥ የሚቀሩ ነገሮች ናቸው ተሰንቅረውና እነዚህ ነገሮች መቼም ቢሆን ማውጣት አንችልም። እስኪ ተያያዥነቱን ነገር ልጅ ካለፈ በኋላ ያለውን ነገር እስቲ በደንብ ንገረኝ። አዎ እንደነገርኩ ልጁ እንዲህ ካለፈ ምናምን በኋላ ያው በቃ ትንሽ መረጋጋትም ነገር መጣ ምናምን። እንደነገርኩ ሳምራዊት በጣም ጥሩ ሰው ነች ከሚባለው በላይና ከሷ ጋር ጓደኛሞቹ ነው። ከጉርብትና አልፎ ከባለቤቴ ጋር ጓደኛማቾቹ ነው። አንድ ግቢ ውስጥ ስለሚሆኑ ጓደኛማቾቹ ነው። ብዙ ነገሮችን በቃ ከኛ ጋር ብዙ ነገሮችን ነው የምታሳልፈው ሳምራዊት ከምታስበው በላይ እና ነገሮችን ምናምን እንደውም እኔ ከምነግራት ይልቅ እሷ የምነግራትን ታዳምጣለች። እሷ የምነግራትን ነው የምትሰማው ምናምን ነገር ያው ሰው ነውና በቃ ያው እግዚአብሔር ያለው ነገር አይቀርም። ድጋሜ ወደ እርግዝናው ገባን። በጣም ደስ ይላል። አዎ እና ችግሩ ምን መሰለህ አሁን ቼክ እንዳትደረግ ትመክራታለች። ማለት ሄዳ ቼክ አፕ እንዳታደርግ ምናምን ነገር ትነግራታለች። ለምንድን አይ ዶንት ኖ እኔም እሱ ነው ያልገባኝ። እና እኔም ባለቤቴን ቀርቤ ሳናግራት ለምንድን ነው ቼክ ማናደርገው እንደዚህ አይነት ነገር ምናምን የባለፈውንም ልጄን ያጣሁትኝ ቼክ ስላደረኩ እንደዚህ ምናምን ነገር ነው ብላ ብቻ ደበስበስ ብላ አለፈችው። እኔም ልጫናት አልፈለኩም እና ይሁን ብዬ ተውኩት። እና ነገሮች እንደዚህ እየገፉ ሄዱ ምናምን ነገር እና ባይገርም ሳምራዊት እንደነገርኩ ከዛ ተጠርዛ ነው የመጣችው ብያለሁ። አዎ ተጠርዛ ነው የመጣችው። አዎ እና ከዛ በፊት ቤተሰቦቿ ማያውቁ ማንም እዚህ አይመጣም ምናምን ብዬ ነበር። እና ቤስት ፍሬንዷም እሷ ነች። እና ብር ምናምን ራሱ አንዳንዴ ስፈልግ ያው ትንሽ የገንዘብ እጥረት ምናምን ነገር ስላለባት ያኔ ገንዘብ ምናምን ከሷ ነው የምትበደረው። እኔ ለሷ ሰጣታለሁ ወይ ከሷም ከራሷ ካላት ምናምን ነገር እሷ ነች የምትሰጣት። እና ከቅርብ ጊዜ ወዲህ ግን በቃ የኛ ልጅ ከተረገዘ በኋላ አካባቢ ላይ ከሚባለው በላይ ሀብታም ሆነች።
እንዴት ነው በቃ ሬስቶራንት ያለውን ነገር ቅድም እንደነገርኩ በቃ ሱፐርማርኬት እስከ መክፈት ደረጃ ድረስ ደረሰች። ሳምራዊት ነች? አዎ ሳምራዊት። አጋጣሚስ ቢሆን ይሄ ነገር ምንድነው? ልመጣል ነው እና እኔ ገርሞኛል ያ ገንዘብ አመጣጡ ያው አታውቀውም በእርግጥ እና ከኛ እርግዝና በኋላ ያ ገንዘብ አመጣጡ እኔም ግራ አጋባኝ ትንሽ። እንዴት ግራ አጋባ ካልከኝ በጣም እላፊ አይነት ነገር ሆነ ማለት በአንዴ ሬስቶራንት መክፈት ሱፐርማርኬት ምናምን መክፈት መኪና እስከ መግዛት ደረጃ ምናምን ነገር እንዴ እኔ ወላ በቃ ሌላ ቦታ ራሱ እስከ መግዛት ድረስ ደረጃ ደርሳለች። እና ይሄ ነገር ደግሞ ያስደነግጣል ማለት እንደ ሰውኛ ስታስበው ኬት ምናምን ነገር ተተናንተና ከኛ ስትበደር የነበረች ሰው ዛሬ ላይ እንደዚህ አይነት ነገሮች ሲኖሩ ግራ ያጋባል። ትክክል ያው ግራ ያጋባል። ግን ያው እቺ ሴት እንግዲህ ከአሜሪካን የመጣችው ብለኛል። አሜሪካ በነበረችበት ሰዓት ላይ የተወሰነም ሰርታ ሊሆን ይችላል እና ደግሞ ከዛ በፊትም እዚህ ያለች ያው ሱፐርማርኬት ነበራት የራሷ ብለኛል። እና እነዚህ ነገሮች እንግዲህ ምናልባትም ሰምረውላት በቂ ገንዘብ አግኝታ ሊሆን ይችላል። ከእናንተ ጋር እንዴት ነው ሊያዝ የሚችለው ነገር ለእኔ ውሃ የሚያነሳ ሀሳብ ሆኖ አልታየኝም። እንዴት እንደሆነ እስኪ ብታብራራልኝ በደንብ ደስ ይለኛል። እንደነገርኩ ነው ማለት ነገሩ ከባድ ነው። ይሄ ካንተ ጋር ምን ያገናኘዋል ምናምን ነገር ያልከኝ ነገር በጣም ግራም ያጋባ ነገር ነው። ዲቴል እኔ ምነግራትን ራሱ አሰማኝም እኮ ማለት እሷ በቃ እንደባል ነው እሷ ምትላት የምትሰማው እሷ ምትላት እንደምታደርገው ቼክ አፕ አታደርግ ምናምን ነገር ሲቀጥል ከኔ ጋር ራሱ በቃ ይሄናል እንደ ድሮ ሴክስ አናደርግም ምናምን ነገር የዚህ ልጅ አመጣጡ ራሱ እኔ ግራ ይገባኛል። አንዳንዴ ቁጭ ብዬ ሳስበው ያደረግንባቸው ኖራቶች ነገሮች ስቆጥረው ጭራሽ አይመጣጠንም ማለት ባለቤቴንም ወደ መጠርጠር ደረጃ አይነት ደርሻለሁ። ከባድ እየሆነብኝ ነው የመጣው። ቤት ውስጥ በቃ እኔ ተሰሚነት የለኝም። ገብቷል። እሷ የምትላትን ነገር ብቻ ነው የምታደርገው። እንደ እንግዳ ነው እየታየው ያለሁት እኔ እና እነዚህ ነገሮች ግራ ያጋባዋል በጣም ኢቭን እንኳን በቃ ነገሮችን ሁላ ከሷ ጋር ነው የምጨርሰው። በቃ ያለውን ነገር ሄዳ ምንም ነገር ከሌላ ሰው ጋር አታወራም። ከሷ ጋር ያለውን ነገር ከሷ ጋር ብቻ በቃ ወላ እሷ ቤት ራሱ አምሽታ የምመጣበት ታይም አለ። እኔ ቤት እዚህ ቁጭ ብዬ እሷ ጋር ቆይታ የምመጣበት ሰዓት አለ እና ከባድ ነው በጣም ከምታስበው በላይ። ያው እነዚህ ነገሮች እንግዲህ ያው ማንም ሰው ጓደኛ ይኖረዋል። ሁሉም ነገር እንግዲህ በልክ ነው የሚሆነውና እንግዲህ እጇን ጣልቃ አስገብታ ትዳር ላይ የምታደርግ ከሆነ አስቀምጣ ለማውራት አልሞከርክም። እንደዚህ አይነት ውሳኔዎችን እኔ ነኝ መወሰን የሚገባኝ። አንቺ ምንም እንደዚህ አይነት ነገሮች ላይ ውሳኔም አስተያየት መስጠት አትችይም። ለምንድን ነው ባለቤቴንስ ክትትል እንዳታደርግ የምትመክሪያት? እነዚህ ነገሮች እንደ ባል ኃላፊነት አለበት። ተረዳኸኝ? ማንም ሰው ቢሆን እንግዲህ በቤተሰቡ ሲመጣ በእነዚህ ነገሮች ሲመጣ ፎርስ ከተደረገ ሄዶ መነጋገር ይችላል እና እነዚህ ነገሮች ሄደ ለማውራት አልሞከርክም? ይህንን ነገር እንኳን ልጠይቃት አልሞከርኩም። ለምን ካልከኝ ትናንት ላይ በጣም ብዙ ነገር አሳልፈናል እና እንደዚህ አይነት ነገር ውስጥ እንደዚህ አይነት ነገር ተመክራታለች ብዬም አልጠበቅኩም። እኔ ያንተ የምታስበው እኔ ማስበው በሌላ ነገር ነበረ እና እሷም ይህንን ነገር አላደርግም ምናምን ነገር እንደዚህ ይሄ ነው ስላት አይሆንም ብላ እሷን ስታዳምጥ ዝም ያልኳትኝ አንደኛ ሳይኮሎጂም ተጎድታለች። ሲቀጥል ደግሞ ጀስት እሷም ከዚህ በፊት ልጅ እንደነበራት አልነገርኩም። እሱን ሳምሬት ልጅ ነበራት ከዚህ በፊት ማለት ነው እና እንዲህ አርፎባት ምናምን አይነት ነገር ነው። አርፎባት ማለት ሞቶባት ነው ልጁ ማለት ነው። ገብቷል። ወልዳው ልጁ ከዛ በኋላ ነው የሞተባት። እና እሷ ካላት ኤክስፒሪየንስ ለእሷም ያለውን ነገር ትነግራታለች ብዬ ነው ያሰብኩት። በበጎ በኩል በዛ በጥሩ ነገር ነበር ያሰብኩት። ግን ነገሩ በጣም እየከረረ ሄደና ግራ ገባኝ። በቃ ነገሮች ሁሉ በቃ ወደ እኔ መምጣት ጀመሩ። ሳስበው ወላ እኔ ከእኔ ልጅ መረገዝ በኋላ የእሷ ሀብት አመጣጡ ምናምን ነገር በቃ እኔ ግራ ገባኝ። ወላ እኔ ላይ አስደግመው ነው እንዲህ ምናምን አይነት ነገር ነው እያሰብኩ ያለሁት። በቃ ግራ ገብቶኝ ነው ያለሁት እኔ። ገብቷል። እና በጣም እኔም አይምሮዬ ጥሩ እየሆነ አይደለም። ነገሮችን አሁን ማሰበው ስራ መስራት ሁላ አልቻልኩም። እኔ በስነ ስርዓት እንኳን ምግብ መመገብ አልቻልኩም። አይምሮዬ ቢዚ እየሆነ ነው በጣም እና ከባድ ነው። ያው የምትለው ነገር በሙሉ እንግዲህ በጣም የሚያስጨንቅ ነገር ነው። ቤት ውስጥ በጣም የሚያስጨንቅ ድምጽ ይሰማል ግቢ ውስጥ። ባለቤት ደግሞ ያው አሁን ላይ አንተን እየሰማች አይደለም፣ ያንተን ምክር እየተረዳች አይደለም። እንግዲህ ከሌላ ሰው ከሶስተኛ ወገን ባለው ነገር ነው እየተመራች ያለችውና እነዚህ ነገሮች እንግዲህ በአንድ ሰው ላይ እንግዲህ በአንድ ጫንቃ ላይ ሰርተ ብዙ ነገሮችን የሚያደርግ ሰው ላይ እንደዚህ አይነት ነገር ሲደርስ ነገሮችን ለመፍታት ይከብዳል።
አሁን ላይ ግን አንተ ያው እንግዲህ ማለት በመወሰን ትችላለህ። ቤቱም የራስህ ስላልሆነ የኪራይ ስለሆነ ትክክል ለቀስ ብትወጣ ይሄንን ነገር እንደው ከግምት ውስጥ አላስገባኸውም አንተ? አስቤ ነበረ ግን አሁን እንደዚህ እርጉዝ ሆና ያለውን ነገር ብዙ ነገር ማለት መንገላታትን ምናምን ነገር አለ ብዬ ስላሰብኩኝ ይሄን ነገር ከጭንቅላቴ ውስጥ አወጣሁት እንጂ ሳላስበው ቀርቼ አይደለም። ጽንሱ ምን ያህል ወሩ ነው? ጽንሱማ ተወለደ እኮ ማለት ልጁ እኮ ተወልዷል። ልመጣልን ነው ታሪኩ ገና ስለሆነ ነው። እሺ እሺ። እና ልጁማ ተወልዷል ማለት አንዳንዴ እኔ ራሱ ሳስበው ይሄ ልጅ እኔ አይደለም ብዬ መደምደም እችላለሁ። ማለት እኔ ያረግንባቸውን ወራቶች ከሷ ጋር ሴክስ ያረግንባቸውን ወራቶች ግጥም አድርጌ ነው ማቀው እና ነገሩን ሳስበው በቃ በጣም ግራም ያጋባ ነው የሆነብኝ። ገብቷል። ብዙ ጓደኞቼን ምናምን ነገር ስለ እንደዚህ አይነት ነገር ላዋራ አስቤ ነበር ግን የማዩን ነገር ሆኖ ስለተሰማኝ ነው ወደ እናንተ የመጣሁት። ይሄ ጥርጣሬ እንዴት አንተ ውስጥ ሊያድር ቻለ? እንደነገርኩ ነው ከሷ ጋር ሴክስ ካደረግን ትንሽ ቆየት ብሏል እና እሷ ያረገዘችበት ወራት ደግሞ እኔ ጠንቅቄ ያውቀዋለሁ። ከኔ ጋር ሴክስ ካደረገች በኋላ አይደለም ያረገዘችው ከዛ በፊት ነበር እርግዝን ነው። አሁን ነገሩን ሳስበው ማለት ነው። እሺ። እና አሁን የምነግር ነገር በጣም ከባድ ነው ከአይምሮ በላይ የሚሆን ነገር ነው። እና ልጁ እንደነገርኩ ተወለደ። ዲቴል እንኳን ማለት ነው 9 ወሯ ደርሶ ምናምን ነገር ሊወለድ ሲል አምቡላንስ ምናምን ለመጥራት ያኔ እንትን ስንል ማለት ነው ሳምሬት ነበረች ነገሩን በቃ ጠርቻት ምናምን ነገር ከሷ ጋር ያለውን ነገር በቃ ስትንከባከብልኝ የነበረው ማለት ነው። እና በዛ አጋጣሚ እኔን አምቡላንስ ለመጥራት ነበር የወጣሁት። አልመጣም ስላሉኝ ታክሲ ጠራውኝ እና ሁለቱ ለካ ተያይዘው ወጥቷል ሄዷል። የሉም። ወዴት ነው የሄዱት? እሷን ለማዋለድ ሌላ ቦታ ይዘዋት ሄዷል። የት እንደሆነ እኔ እግዚአብሔር ይቆ እኔ ምንም ማውቀው ታሪክ የለም። ግራን የገባኝ እኔም። እሺ። እና በቃ ስልክ ቀጠቅጣለሁ እደውላለሁ ምናምን ነገር ማንም በቃ እንዴት ልበል ማንም ስልኩን ሊያነሳልኝ አልቻለም። ጭራሽ የሳምራዊ ስልክማ የለም ጭራሽ አይሰራም። የእሷን ደወልኩላት። ኦኬ እሷ ሌላ ታሪክ ውስጥ ስለሆነች ምጥለኝ ምናምን ስለሆነች ላታነሳ ትችላለች። ያንን ነገር አንደርስታንድ አድርጌያለሁ። ከአይምሮዬ በላይ ነው። በቃ እንዴት ልንገር እንደዚህ አይነት ነገር ተፈጥሮ እንዴት ነው አይምሮ ላይ በጣም ከባድ ነው የሚሆነው። በቃ ያልደረስኩበት ቦታ የለም። ባለ ታክሲውን ይዤ ያልዞርኩበት ሆስፒታል የለም። ጥቁር አንበሳ ነው ቤጂንግ ነው ያልሄድኩበት የለም። በቃ ከአይምሮዬ በላይ ሆነ። ከስንት ጊዜ በኋላ በቃ እንትን መለጠፍ ነው የቀረኝ፣ አፋልጉኝ መለጠፍ ነው የቀረኝ። በቃ ከስንት ወር በኋላ ምናምን መጡ እቤት። እኔም በቃ ማለት ነርቨስ ሆኜ ባለቤቴ ላይ እጄን ላነሳ ነበረ። በቃ እግዚአብሔር ይመስገን እጄንም ፈጣሪ ሰበሰበልኝ። ብቻ ነገሩን በቃ ዝም ብዬ አለፍኩኝ እንደየዋ። እዛ በኋላ ልጁን እንዳየው እንኳን ሄዶ እንኳን እንዲከተብ አታደርግም። ለምን ግን ግራን የገባኝ እኔም ነገሩ ለምን ተሸፋፍኗለች እንዳየው የገዛ ልጄን እንኳን እንዳይ አታደርገኝም። ሽፍንፍን ነው የምታደርገው። ያለውን ነገር ከሳምሬት ጋር ነው የምታወራው። ልጁን እንኳን ሄዶ በቃ ማለት ዶክተር እንኳን አላየውም ልጁን እዚህ ከመጣ በኋላ። ኦልሬዲ አንድ ልጅ ከተወለደ መከተብ አለበት፣ ብዙ ክትትል ማድረግ አለበት አይደል? ያን ነገር እያደረገች አይደለም። ግራን የገባኝ እኔ። ሌላ ቤተሰብ የላትም ባለቤት? ነገርኩ። ቤተሰብ እንኳን እንዲመጣ አትፈልግም። እቤት ውስጥ አንድ ሰው ጠያቂ አይመጣም እኮ ከሳምሬትና ከኔ ውጪ ማንም ሰው አይመጣም። ግራም ያጋባ ነገር ይሄ ነው። በቃ እኔ ለምን ከሰው እንደምትሸሸግ ግራን የገባኝ። ሲቀጥል ደግሞ እኔ ልጁ የኔ እንዳልሆነ በቃ 100% ልናገር። እንዴት? በቃ 100% የኔ ልጅ አይደለም። አንደኛ የፊት ቅርጹ ምናምን እኔ እንደዚህ አይነት ነገር ሳውራኔ እግዚአብሔርን እንፈራለሁ። በስመ አብ ወመንፈስ ቅዱስ። ግን የሰው ፊት ቅርጽ ራሱ የለውም። ገብቷል? የሆነ የአውሬ አይነት ነገር ልበለ እና ባይገርም ልጁን ራሱ አንድ ቀን ያቀፍኩት። ይሄ ግራ ሊያጋባ ይችላል። እሱንም በአጋጣሚ ነው። ድንገት በቃ ለሽንት እንደወጣች ነው እኔ ልጁን ያቀፍኩት። እና ከምነግር በላይ መልክ ራሱ እኔ እንደምታይኝ ቀይ ነኝ። ጥቀርሻ ነው የሚመስለው። በጣም ጥቁር ነው። ሲቀጥል እዚህ ድረስ ጸጉሩ ግጥም ያለ ምናምን፣ በዛ ላይ ክብደቱ ልነግር አልችልም። እኔ ሰው ልጅ እኮ ማውቀው በቃ እኔ ጓደኞቼን ስንት ጊዜ አቅፍ ያለው 3 ኪሎ 4 ኪሎ ነው የሚሆኑት። ይሄ ከ10 ኪሎ በላይ ሆነም እንዴ? በምን ያህል ጊዜ ነው 10 ኪሎ የሆነው? ይሄ በቃ ይኸውልህ በ2 ወር በ3 ወሩ 10 ኪሎ ሲሆን እንዴ ግራ አይገባም? በጣም ግራ የሚያጋባ ነገር ነው። የሚገርም ነገር እንዴ! በቃ ጥቁር ጥቀርሻ አውሬ ነው የሚመስለው እያልኩ። እሺ ቀጥልልኝ። እሺ ታሪኩ በጣም አጓጊ ነው።
እና እንደነገርኩ በጣም የሚያስፈራ ነው። እኔ እንዴት ነው ይህንን ነገር አምኜ የምቀበለው? እንደነገርኩ ነው። ወላ ዳይፐር ራሱ በወር ምን ያህል እንደሚጨርስ ቢያንስ እኔ አንድ ልጅ አሳድጎ ይጨርሳል እኮ እስከ ዛሬ የገዛው ዳይፐር በሁለት ወር የተጠቀመው። አዎ እንዴ በየቀኑ 700 ብር እየገዛው በየቀኑ ማለት ነው። ዛሬ አንድ ሙሉ ባኮ ገዛው አይደለ? ነገም በንጋታውም እንደዛ ገዛለሁ። ከነገ ወዲያም ሳምንቱ ሙሉ በየጊዜው ገዛለሁ። በቃ 800-700 ብር እያወጣው ማለት ነው። ነገሩ በቃ ግራን ያጋባኝ እንዴ። እሷም ልጁን ስለምሸፋፍነው እንዴ መንታ ነው እንዴ ነገር እስኪል ድረስ ደረጃ እስክደርስ ማለት ነው። በጣም ከባድ ነው የሆነብኝ እንዴ። በቃ አንድ ቀን እስቲ ነገሩን ላጣራ በሚል በቃ ዳይፐርም ልቀይርለት በሚል ሰበብ በቃ ቼክ ላደርግ ሄድኩኝ። ዳይፐር ልቀይርለት ማለት ነው። ሳይ ዳይፐር አለው ስነ ሰዓት አለ። በቃ ዳይፐሩን አልተጠቀሙም ገና። ምናልባት ሳይሞላ እየጣቸው ነው አስበህ ከሆነ እንደዛ ብዬ ቼክ ላደርግ አሰብኩኝ። እሺ። እና ያየሁት ነገር በቃ ግራ ነው የተጋባሁትኝ። በቃ እንዴት ምን አየህ? ዳይፐሩ በጣም ሞልቷል። በቃ ዳይፐሩ በጣም ሞልቷል ምናምን ነገር እንዴ እንዴት ነው ይሄ ነገር በቃ በየጊዜው እንዴት ነው ሊያልቅ የቻለው? እንዴት ነው በየጊዜው እኔ ልገዛ የቻልኩት? ጓደኞቼን ራሱ እኮ ሂጅ ጠየኳቸው። በምን ያህል ጊዜ እንዴት ነው እንደዚህ የምትጨርሱት? ምን ያህል ነው የምትጨርሱት ብዬ ጠየኳቸው። ጭራሽ ነው የማይገናኘው። እስከዛሬ የገዛሁት እኔ የእነሱን ልጅ ሁላ ያሳድጋል። ለእነሱ ሁላ መስጠት እችላለሁ። እስከዛሬ የገዛሁት ዳይፐር ማለት ነው። እና በጣም በቃ ነገሩ በጣም ግራ አጋባኝ። እኔ ምን እንደማስብ ራሱ እግዚአብሔር ይወቀው። በቃ ከአይምሮዬ በላይ ነው የሆነው። እና ነገሩን ላጣራ በቃ እንዲሁ በተወሰነ ጊዜ ላይ እሷ ወጣ እንዳለች ዳይፐሩን ልቀይርለት ሄድኩኝ ማለት ነው። እና ኖርማል ገልጬ በስመ አብ ወመንፈስ ቅዱስ እና ዳይፐሩን ገልጬ ሳየው ሁለት ጾታ ነው። እኔ ይህንን ነገር ስነግርህ እኔ ከአይምሮዬ በላይ ነው። ይቅርታ አድርግልኝ በእናትህ። በስመ አብ ወመንፈስ ቅዱስ ወደ አምላክ ሁለት ጾታ ነው። እና ከአይምሮ እኔ አላቅም። በቃ እኔ እንዴት ብዬ እንደምነግር ራሱ አላቅም። እግዚአብሔርን እኔ ከአይምሮዬ በላይ ነው። በቃ ማለት ማስበው ነገር ሁላ ነው የጠፋብኝ። በቃ እስኪዞርብኝ ነገር ማለት ነው። እስኪዞርብኝ በቃ ማለት ወድቅ ያለው ሁላ ቤት ውስጥ ማለት ያንን ነገር ካየሁ በኋላ በቃ በጣም ነርቨስ እንጂ ወደኩ። አስበው የገዛ ልጄ ነው ብለህ የምታስበው በመልክ ተለያይቶ ሲቀጥል ሁለት ጾታ ሲሆን እኔ እኮ ይሄንን ነገር እኮ ፌስቡክ ላይ ምናምን የውጪ ምናምን ነገር እኮ እንደ ቀልድ እኮ የማየው ነገር ነው። አይ ይሄ ነገርማ ያጋጥማል። እኛም ጋር እንደዚህ አይነት አንድ ኬስ ይዘን ነበረ። ወንድሜ ይሄ እኮ አንተ አልገባም። አንተ እኮ ያየው ሌላ ነገር ሊሆን ይችላል፣ ወይ ጠባሳ አይተህ ሊሆን ይችላል። ይሄ እኮ ሁለት ጾታ ነው። ሁለት ጾታም ቢሆን እኛ ጋር ይኸውልህ መተው ነበረ። እንግዲህ የወንድም የሴትም ያለው ነው። ያንን ነገር እንግዲህ በቻለው አቅም በሰርጀሪ እንዲሰራ አድርገን ሁሉም ነገር ለማስተካከል ሞክረናል። እኔ ይኸውልህ ይሄንን ነገር ልቀበለው አልችልም። እኔ ከአይምሮዬ በላይ ነው። ይሄንን ነገር እናንተ ጋር የመጣሁበት ምክንያት በዚህ ምክንያት ነው። እንዴት ነው አንተ ማለት ሁለት ጾታ እየሰማኝ ነው አይደል? ሁለት ቆለጥ አለው እኮ ነው እያልኩ ያለሁት። ምን እንዴት ብለህ ነው አንተ ለአይምሮ ራሱ የምትቀበለው? ሁለት የወንድ ብልት አለው ነው እያልኩ ያለሁት። እንዴት ነው ይሄን የምትቀበለው? እንዴት ነው ሌላ ቦታ አንተ ይሄን ነገር ልታይ የምችለው? ይሄ በጣም ከባድ ነገር እኮ ነው። አላውቅም ግን ያው እንግዲህ አላማችን ላይ የማይፈጠር ነገር የለም። አንተን እዚህ ጋር ሰምቼ አላውቅም ብዬ ማስደንገጥ አልፈልግም። ይችላል እንደዚህ አይነት ነገሮችም ይፈጠራሉ። ሁሉም ሰው እንግዲህ የደረሰበትን ነገር ወደ ሚዲያ ያወጣውም። አንተ በጣም ደፋርና ጠንካራ አባት ስለሆንክ ነው ይሄንን ነገር ይዘህ የመጣው። እስቲ ከዛስ በኋላ ምን ሆነ? አሁን ቤተሰቦቼን በጣም ልባቸው እንደሚንጠለጠል እርግጠኛ ነኝ። ትክክል። ሁለት ብልት የወንድ ብልት ያለውን እንግዲህ ሰው ወዴት ሄደ? አሁን ላይ ምን ሁኔታ ላይ ነው የሚገኘው? ልጅስ ሞቷል ማለት ይሄንን ነገር ራሱ እኔ አላውቅም። ገብቷል። ክፍለ ሀገር ማዘሬ ጋር ሊድ ብላ ነበር ሄደችው። እስካሁንም አልተመለሰችም እሷ። ስለ ልጁም እኔ ስለ አስክሬኑም እኔ የማውቀው ነገር የለም። እኔ ግራን የገባኝ ማለት ይሄንን ነገር በቃ ታሪኩ ውስብስብ ነው። እኔ ራሱ እዚህ ጋር መጥቼ ሚዲያ ላይ ቀርቤ እንደዚህ አይነት ነገር አውርቼ አላውቅም። ለዚህ ነው እየተንተባተብኩ ራሱ እየነገርኩ ያለሁት። ይገባኛል። እና ይሄን ነገር አንተ እንድታጣራልኝ ነው የምፈልገው። እኔ ምን እንደማደርግ ራሱ እኔ ግራን የገባኝ። ምን ብዬ እንደምነግር አላውቅም። እንግዲህ ጭንቀት ሁሉም ነገር ያለው ነገር እረዳለሁ። አሁን እናንተ ቤት ውስጥ የሚወጣው ድምጽ ከጎረቤት የሚወጣው ድምጽና
ያንተ ቤተሰብ የሚያገናኘው ነገር የተወሰነ ቢሆን እንግዲህ የተገለጠልኝ ነገር አለ። ሁለቱ አንድ ላይ ስለሆኑ ሁለቱ የሚያደርጉት ነገር ስላለ ብለህ የምታስብ ይመስለኛል። አንተ በደንብ ፈርተህም ደንግጠህም ያለውን ነገር በደንብ አልገለጽክልኝም እና እኔ እንግዲህ ካለኝ የስራ ልምድ አንጻር ሰዎች ከሚሉኝ አንጻር እንግዲህ ከመረዳት ችሎታዬ ሁለቱ እንግዲህ የሚያደርጉት ነገር አለ ብለህ እያሰብክ ነው ያለው። ከአንተ ልጅ ጋርም ተያያዥነት ያለው ነገር ይኖራል ብለህ ነው ተጨንቀ የመጣኸውና እነዚህ ነገሮች እንግዲህ እኛ በቻለው አቅም አወጣተን ያለው ነገር በሙሉ እውነታውን ላንተ ለማሳወቅ እንሞክራለን። በጣም አመሰግናለሁ። ነገር አስደንጋጭ ነው እንግዲህ ሁለት ብልት ያለው ሰው እኛ እንደውም ሄደን ብናየው በአይናችን ከዛ በኋላ መፍትሄ ብንሰጠው ደስ ይለን ነበረ። ያ ነገር እንግዲህ ውድ ቤተሰቦች ያልሆነም እንግዲህ የሱም ልጅ ሊያልፍ ችሏል። እንግዲህ እንደዚህ አይነት ነገሮች ይከሰታሉ። ሁሉም ሰው ሚዲያ ላይ ይዞት አይወጣም። እንደዚህ አይነት እንግዲህ በጣም ሁሉም ነገር ይውጣ ይጋፈጥ፣ በቃ ነገሮች በሙሉ እኔ ጋር ተደብቀው አይቀሩም ሰዎች ይማሩ ብሎ ስለሚያስብ ነው ጠንካራ ሰውኛ ጋር የመጣውና እነዚህ ነገሮች ከመሆናቸውም እንግዲህ ባሻገር ቤት ውስጥ የምትሰማው ድምጽ አስጨንቆ ነው አሁን ላይ የመጣኸው። የባለቤትም ያለችበት ሁኔታ አስጨንቆ አስደንግጦ ነው የመጣኸው። እነዚህ ነገሮች እኛ በቻለው አቅም ባለቤትህንም ሳምሮይት የተባለችውንም ግለሰብ አግኝተን ለማውራት ለማነጋገር እንሞክራለን። እዛ ቤት ውስጥም እንግዲህ የሚያጓራው የሚጮኸውን እንስሳ ይሁን ሰው እንግዲህ መሰል ነገር ገንጥለን ገብተን ለማውጣት እንሞክራለን። እባክህ ይሄንን ነው በቃ እንድትተባበር የሚፈልገው እንድረዳ የሚፈልገው ይሄንን ነው። መልካም እንግዲህ ያለው ነገር ውድ ቤተሰቦች ከወንድ አፍራሽ ጋር ይሄን ይመስላል። ትንሽ እናንተም እንደምትደነግጡ እንግዲህ ይሄንንም ነገር መስማት የማትችሉ ሰዎች መደንገጥ የምትችሉ ሰዎች ባታዩት እመክራለሁ። ግን አሁን ላይ እንግዲህ በቀጣይ የሚሆነውን ሁኔታ ምንም የምናውቀው ነገር የለም። በቻለው አቅም እንግዲህ መጀመሪያ ሳምራዊትን ከዛ በኋላ ደግሞ ባለቤቱንም ለማነጋገር እንሞክራለን። ይሄ ከሌሊቱ 7 ሰዓት ደግሞ ይጮሃል የተባለውንም ነገር እንግዲህ እኛ ሄደን በግላችን በራሳችን ለማጣራት እንሞክራለን። እስኪ እስከ ፕሮግራማችን ፍጻሜ አብራችሁን ነው። አይዞ እሺ ወንድሜ በጣም አመሰግናለሁ። ሰላም ውዴ ቻናል ተከታታዮች እንደምቆያችሁን እንግዲህ ዛሬም በአዲስ ለየት ባለ ፕሮግራም ተገናኝተናል። በዛሬው ፕሮግራማችን እንግዲህ አንድ የቤተሰብ ቤት ተገናኝተናል። እንግዲህ እነዚህ የምትመለከቷቸው ጥንዶች ብዙ አመታትን አብረው አሳልፈዋል። እስኪ ከኛ ህይወት የምትማሩት አንዳንድ ነገሮች አሉ ብሎ እንግዲህ ባለቤቷ እዚህ ቤት አስጠርቶናል። እሷ ካሜራ ፊት የመቅረብ እንግዲህ ፍላጎት አልነበራትም። ትንሽ የመደንገጥ የመፍራት ነገር ነበረ። ያለውን ነገር እንግዲህ ደስ የሚል ነገር ነው። ከናንተም ብዙ ሰዎች ይማራሉ። ብዙ ነገሮችንም ከናንተ መስማት የሚፈልጉ አዳዲስ ጥንዶች አሉ ብዬ እንግዲህ በደንብ አስረድቻት ያለውን ነገር በሙሉ ሰምታ አሁን ላይ እንግዲህ ከኛም ጋር ቃለ መጠይቅ ለማድረግ ፈቃደኛ ሆናለች። መጀመሪያ በጣም እናመሰግናለን እንግዲህ ከኛ ጋር ይሄንን ቃለ መጠይቅ ለማድረግ ፈቃደኛ ስለሆንሽ። እሺ እኔም አመሰግናለሁ። ያው ታሪካችን ያስተምራል ብላችሁ አስባችሁ እዚህ ድረስ ስለመጣችሁ በጣም አድርጌ ነው የማመሰግነው። መልካም ያለው ነገር እንግዲህ ስምሽን ሁሉንም ነገር በዝርዝር ለተመልካቾች አስረጅልኝ። እሺ ስሜ መዓዛ ይባላል። ያው እንግዲህ ይመስለኛል በርግጥ እርግጠኛ አይደለሁም ግን ስለ ትዳር ህይወታችን ለማወቅ ምናምን ይመስለኛል አለ የመጣችሁ። ትክክል። እንዴት እንደተዋወቃችሁ ከዛ በኋላ ያለውን ነገር ብዙ ነገሮችን እንግዲህ እስከዛሬ ሃንድል አድርጋችሁ የኖራችሁበትን ነገር አንቺም እሱም ያለው ነገር እንዲነግሩን ከናንተም ደግሞ ብዙ የሚማሩ ቤተሰቦች አሉና እነሱን ነገሮች በዝርዝር ለመስማት ነው ከናንተ የመጣ ነው። ያው እንግዲህ ተሞክሮ ለማጋራት በሚለው ቢያዝልኝ ደስ ይለኛል። ስሜ መዓዛ ይባላል። ባለቤቴ ደግሞ እንዳፍራሽ ይባላል። የተዋወቅነው አንድ ፕሮግራም ላይ ሰርግ ነበርና እንዳጋጣሚ ሆኖ እሱ የወንድ ሚዜ እኔ ደግሞ የሴቷ ሚዜ ነበርኩኝ። ከዛ ዛ ፕሮግራም ላይ እንዳጋጣሚ ደግሞ እኔና እሱ አንድ ላይ ነበር። ያው ሚዜዎች ጥንድ ሲደረጉ እኔና እሱ አንድ ላይ ነበር የነበርነውና በዛ አጋጣሚ በደንብ የመግባባት የመተዋወቅ ነገሩ መጣ። ያው ሚዜ ስትሆን ከመጀመሪያው አንስቶ ያው ትውውቅ ይኖራል ምናምን ነገር ለሰርጉ ድምቀት ሲባል ምናምን ነገር ማለት ነውና በዛ ምክንያት ሰርጉ ላይም ጥሩ ነገር ነበረን ምናምን። ከዛ በኋላ ግን ያው እኔ ቡቲክ ውስጥ እሰራለሁ እና እዛ የምሰራበት ቦታ ላይ መጣ እና አሁን ከተጋባን በኋላ ነው ራሱ የነገረኝ። ማለት አንዳንዴ የሚገዛቸው እቃዎች ራሱ ጥያቄ ሆኖብኝ ነበር ምን ያደርግለታል ምናምን ነገር ብዬ ማለት ነውና ያው እኔ ለመግባባት ምናምን ያደረገው ጥረት ነበረ ምናምን እና ይቅርታ ግን አንዴ አይ ምንም አይደለም። እንግዲህ ለምን የሚጠይቅሽና መልሽለትም አሁን ለምን አታወሩ? እኔን ለምን በመሀል ታይኛለሽ? አይ ማለት እኔን በመሀል ለምን ታይኛለሽ? ከሱ ጋር ማውራት ያለብሽን ነገር አውሪ። እኔ ለምን ትመለከችኛለሽ? እዚህ ጋር እኮ ስለ ትዳራችን እያወራን ነው አይደል? ምንድን ነው ያናደደህ? አንተ ነው ያመጣሃቸው ምናምን አልገባኝም። ለምንድን ነው እዛው ጨርሺ በቃ ከኔ ጋር አታውሪ። ምን ሆነሃል? እንደሰ ናስኪውጣ ብለህ ምንድን ነው እንደዚህ ገና ባንዲ ነው ሳንጀምር ምን ሆነሃል? ተፈጠረ ነገር አለ? ሰላም ነገር የለም።
ማዚ ምንም የተፈጠረ ነገር የለም። ያው ያለውን ነገር ካንቺ ለመስማት ነው ከሱ ነው የመጣሁትና እሱ ትንሽ ስራ ተበላሽቶበት ሜቢ ይሆናል እንደዚህ አይነት ነገሮች የተፈጠሩ። በጣም ነው ስራ በጣም ተበላሽቶብኛል። እኔንም ማስቀመጥ የለበትም ማለት ለምን እንደዚህ እንደሆነ አልገባኝም። ሰላም ነበረ እንግዲህ ስንት የተነጋገርንበትን ነገር አበላሸው። አይ እኔ ስራ ተበላሽቶብኝ ነው። በቃ አውሩ፣ ችግር የለም። ስራ እንደተበላሸብኝ ታውቂልህ አንተ ንገራት። በቃ ስራ ተበላሽቶብኝ ነው። አውሩ፣ ማውራት አለባችሁ። ስራ ቢበላሽብን በቃ በስነ ስርዓት ተቀመጥ። እኔ እየረበሽከኝ ነው። ስለኔ መቀመጥ አለመቀመጥ እኮ አይመችሽም፣ ምንም አይመለከተሽም ጭራሽ። በቃ ከሱ ጋር ማውራት ያለብሽን ነገር አውሪ። ከኔ ጋር እኮ ጨረስን አይደል? በቃ ከሱ ጋር አውሪ። እሺ በቃ ማለት ይቅርታ ከረበሽኩሽ፣ በቃ ረበሽኩሽ አይደል? ይቅርታ በቃ አውሩ። አንተ በቃ መረጋጋት አለ። ተረጋግቻለሁ። እሺ ነገር ያው እንግዲህ በትዳሮች ማለት ሁሉ አመት አብራችሁ ቆይታችሁ ዛሬ እንግዲህ ካሜራ ስለበራ ነው የምትደነግጠው። አረ እሺ ነገር ማሰብ የለብህም። እሺ ይቅርታ። ማዚ እስኪ ያለውን ነገር ያው እናንተ ሱቅ እየመጣ ከሚለው ጀምሪልኝ ደስ ይለኛል። አዎ እና ያው ከዛ በኋላ እንዳልኩ እኛ ሱቅ ይመላለስ ነበረ ምናምን። ያው ከዛ በኋላ መሸኘቱ ይመጣል ምናምን ነገር በቃ ብዙ ጊዜ ነው የሚያሳልፈው ከኔ ጋር ነው። በዛቤ በደንብ ተግባባን። አጭር ጊዜ ነው ለመግባባት የሚፈጀብን። በጓደኝነት ሁላ 3 ወር 4 ወር እርግጠኛ አይደለሁም። ከዛ አልዘለንም። በደንብ ረጅም አመት እንደሚተዋወቅ ሰው ነበር የተላመድነው ምናምን ነገር። ለዛ እንትን አላልንም ነበረ። ከዛ በዛ ተጋባን። ከዛ በኋላ ከተጋባን በኋላ ያው ጥሩ የፍቅር ጊዜ ነበረን። መጀመሪያ እንዳልኩ ጥሩ ነገር ነበረ ምናምን ብዙ ጸቦች ምናምን እኛ ጋር ነበሩ። ከትዳር በኋላም ተመሳሳይ ነገር ነው የነበረው። በትዳራችን በጣም ደስተኛ ነበርን ምናምን። ያው ስለ ትዳራችን ይሄ ነው ያለው ነገር። ያው እስካሁን ያላችሁበት ሁኔታ በጣም ደስ ይላል። በፍቅር በመከባበር ነው እንግዲህ እዚህ ቤት ውስጥ የምትኖሩት። ብዙ ነገሮች ያስቀናል። ይሄንንም ነገር እንግዲህ እኔ ተገንዝቤ ነው ዛሬ ላይ ለሰው ማካፈል አለባችሁ ብዬ የመጣሁት እና ከዛስ በኋላ ያው እንግዲህ ልጅም ሞክራችሁ የተወሰነ ነገር ነግሮኛል። በመጀመሪያ ላይ እንደመከረ እንደጠፋ ከዛም በኋላ ያለው ነገር በጣም አሳዛኝ ነገር እንደሆነ ገልጾልኛል። እስኪ እነሱን ነገሮች በደንብ ብትነግሪኝ ደስ ይለኛል። ያው እንግዲህ እንዳለህ ነው። ያው ህይወት ውስጥ ብዙ የሚያስደስቱ ነገሮች እንዳሉ በመሆኑ አንዳንድ መጥፎ አጋጣሚዎችም ይኖራሉና አዎ ከትዳር በኋላ ያው ጽንስ ይፈጠራል። ከዛ በኋላ እኔም ጥሩ ጊዜ ነበረኝ ግን ማለት እስከ 8 ወር ምናምን ድረስ የሚረብሽ እርግዝና ማን ነበረ የነበረኝ። ግን ያው ልክ 8 ወር አካባቢ ሲገባ ምን እንደተፈጠረ አላወቅኩኝም። በቃ በጣም መታመም ጀመርኩኝ ምናምን ነገር። ከዛ ግን ድንገት ልጁ ወደ ውስጥ እንዳለ ጠፋ። በጣም ያሳዝናል። የሚያሳዝን ሁኔታ ነው የተፈጠረው። አዎ ትንሽ ከባድ ጊዜ ነበረ። በጣም አስቸጋሪ ጊዜያትን አሳልፈናል። ግን በዛ ሁሉ ነገሮች ውስጥ እሱ ከጎኔ ነበረ። በምንም አይነት ሁኔታ ውስጥ አብሮኝ ነበርና ለዚህም በዚህ አጋጣሚ ላመሰግነው ፈልጋለሁ። እንደዚህ አይነት ነገር ተፈጠረ ምናምን ብሎ ምንም እኔ ላይ የተቀየረብኝ ነገር አልነበረም። ያው ከዛ በኋላ ሰው ነህና ድጋሚ ትሞክራለህ። ያው ወጣትም ስለሆናችሁ ገና ሮጣችሁም ስላልጠገባችሁ እንደዚህ አይነት ነገሮች ሲካሄዱ ያው ቀጥተኛ ምላሽ ነው የምትሰጡት። ሌላ መሞከር ነው። በጣም ደስ ይላል። እናንተም ተስፋ ቆርጣችሁ አለመተዋችሁ። ከዛስ እስቲ ሁለተኛውስ እንዴት ሆነ? ያው ሁለተኛው ልጅ ጥሩ ነበረ። ያው እኔ መጀመሪያም እንዳልኩ የመጀመሪያውም እርግዝናው ያን ያህል መጥፎ ስላልነበረ የኛውም በዛው ሲቀጥል ሜቢ የሆነ ነገር ይሆናል ምናምን ይፈርቺ ነበረ። ግን ደግሞ በቃ ጥሩ ነበረ። ከዛ ልጁንም በሰላም ተወልዷል። ግን ደግሞ በቃ እኔ እንጃ ለምን እንደሆነ አላውቅም። በልጅ አትባረኩ ብሎ ነው መሰለኝ የተወለደውም ልጅ ብዙ አልቆየም። ወደ 4 ወር ምናምን አካባቢ ሲሆነው ልጃችንን አጣ ነው። እኔ ሲወለድስ መቻየው ከማደጉ ራሱ ማምጣትሽ እኔ እጠራጠራለሁ። ከየት እንዳመጣሽው ራሱ በምን አውቃለሁ? ሲወለድስ መቻየው ማለት አንቺ ወንዳፍራሽ። እሺ ለማንኛውም አውሩ እና በቃ ያው እንደዛ ነው የሆነው። ምን ነበር ግን የልፈቱ ምክንያት? እኔም የእሱን ምክንያት እኔም አላውቀውም። ድንገት ነበር የሞተው። አልታመምም፣ ምንም አልሆነም። ስለአሟሟቱ በደንብ ንገሪኝ እንጂ አብረሽው ነበር አይደል? ከልጁ ጋር ልጁን ይዘሽ አይደል ሄድሽው? ያው እሱ ያው በእርግጥ እንደዚህ የሆነ ያለው ያው
በልጁ መሞት በጣም ስለተረበሸ ነውና በእርግጥ እኔም እንደ እናት በጣም ተሰምቶኛል ምናምን ነገር ግን ምንም ማድረግ አልችልም በፈጣሪ ስራ ውስጥ መግባት አልችልም በቃ ከሆነ ሆነ ነው ምን ማድረግ ይቻላል ያው የሆነው ነገርማ እንዲሆኗል ተፈጥሯል ግን አንዳንድ ነገሮችን አውርቶኝ ነበር እሱ ያው መጠየቅ ስለከበደኝ ነው ካንቺም ጣብዬ እስካሁንም ዝም ያልኩትና እንግዲህ የወለዳችሁት ጽንስ እንግዲህ የተወለደው ልጅ የተወሰነ ውጣ ያለ ነገር እንደነበረው ነግሮኛል ፊዚካሉም እንግዲህ ያው እንደምናውቀው ከሆነ ገና የተወለደ ልጅ 4 ኪሎ ቢበዛ 5 ኪሎ ነው ሊሆን የሚችለው ይሄ ልጅ ግን ሲወለድ በሁለት ወሩ በመናምን ቦሩን ይዘሽ የመጣሽው እሱ ቤትና ከ10 ኪሎ በላይ ነው ብሏል ይሄ ነገር እንዴት ሊሆን ይችላል እንዴ ማለት አልገባኝም ስለምንድን ነው መታወራው አንተ የምን 10 ኪሎ ምናምን ነው ሲጀመር እሱ ልጁን ራሱ እኮ በስነ ስርዓት ራሱ እንኳን አይቶት አያውቅም የምን 10 ኪሎ ምናምን ምን እንደሚዘባርቀው አንተ ምንድን ምክንያት ምንድነው ልጁን በደንብ ማታሳዩ እንዲያቅፈው እንኳን አዎ ይሄንን ነገር በደንብ እንድጠይቅልኝ የምፈልገው ነገር ዋናው ፖይንት ይሄንን ነው ለምን ስሰሽግኝ እንደነበረ ለምን ስከልዩ እንደነበረ በደንብ ነገር አልገባኝም እንድጠይቅልኝ የምፈልገው ምናምን ልታስጠይቀኝ ነው የመጣው ወይስ ምንድነው መጠየቅ አለ መጠየቅ ጉዳይ አይደለም አሁን እንኳን አዎ ስለ ትዳራችን ልናወራ ነው ይሄም እኮ የትዳር ጉዳይ እኮ ነው እያወራን ያለ ነው አይደል ስለ ትዳር ጉዳይ እኮ ነው አሁንም እያወራን ያለ ነው አይደል መጠየቅ አልችልም ቆይ አንቺ ልጁን ይዘሽ ሸሽገሽ ስትሄጂ የተናገርኩሽ ንግግር አለ ይኸውልህ መጠየቅ የምትፈልገው ነገር ካለ ማጣጣው ነገር ካለ እኮ በግል ማውራት እንችላለን መልሽለት ልጁ ከ10 ኪሎ በላይ ይሆናል አይሆንም እውነቱን ለምን አትናገሪም አንቺ ሲጀመር ልጁ 10 ኪሎ ምናምን ነው የምታወራው ሲጀመር ልጁ ራሱ እኮ እኔን አይመስልም ጥቁር ነው አይደል ልጁ እኔን አይመስልም አሃ እየተጠራጠርከኝ መሆን ለምን አልጠራጠርም ግጥም አድርጌ ነው የምጠራጠርሽ አንተ ጤነኛ አይደለም እንዴ ይሄ ሁሉ ሰው ሰብስበህ መተህ በዚህ ጉዳይ ላይ ከኔ ጋር የምትጣለው አንቺ ቆይ ጤነኛ አይደለሽም እንዴ አንቺ እውነት አሁን ከኔ ነው ይሄንን ልጅ ወለድሽው አንቺ ምን አይነት ወሬ ነው የምታወሪው እንደውም እውነቱን ተናገሪ ወይኔ እንደዚህ ተረጋግተህ ማታወራ ከሆነ አስወጣለሁ ያኮ ይሁሉ ኃላፊነት ወስደህ እየሰማት ነው አይደል እውነቱን ተናገሪ በቃ እውነት እቅጭቅጩን ተናገሪ ስታደርጊ የነበረውን ከጀርባ ስታደርጊ የነበረው ስለ ልጁ አመጣጥ ራሱ ገና ትናገሪያለሽ ከጀርባ የምታደርጊው ምናምን እንዴ ጤነኛ አይደለም እኔ ያሳለፍኩት ህይወት እኔ ነኝ የማውቀው እሺ ምንድነው ያሳለፍኩት ህይወት ይሄ ልጅ እኮ የኔም ልጅ ነው አይደለ እንዴ አብራና ያጣለው ያንቺ ልጅ አዎ የኔ ግን ልጅ አይደለም በግልሽ ያንቺ ልጅ ሊሆን ይችላል አዎ የኔ ልጅ ግን አይደለም ስለዚህ ስለጠረጠርከኝ ነው ማለት ነው እዚህ ድረስ ይዛቸው የመጣው ማለት ትቻለሽ ከመጠርጠርም በላይ እውነታውን መውጣት ስለሚፈልግ ነው የምን እውነታ ነው ይሄ ልጅ ሲወለድ ይሄ ሰው አላየም የት ሄደሽ ነው የወለድሽው አንቺ እንደው ላይኖርሽ ራስ አይከብድሽም አሁን ስትዋሽ ምክንያት በቃ ሂድና አምቡላንስ ጥራ ምናምን ሲባል ቆየ ከዛ እኔ ደግሞ መጠበቅ ስላልቻልኩኝ ጓደኛዬ ይዛኝ ሌላ የተለየ ነገር የለው ይኸውልህ ከ20 ደቂቃ በኋላ እኮ ነው የተመለስኩት ከ20 ደቂቃ በኋላ ተመልሻለሁ አልተመለስኩም ለያዛ ሴት በጣም ብዙ ነው እሺ ብዙ ነው በሰዓቱ ካልደረስክልኝ ላይ ምን ያደርግልኛል እኮ ብዙ ነው ስራሽን ስለምታቂ መናገር ትችል ነበር ምንድነው ሁሉ ነገር ከዛ ሚስጥር ከሆነች ሚስትሽ ጋር ጓደኛሽ ጋር ሄድሽ አይደል ያለ ሚስጥር ምናምን የሚባል ነገር የለም ይኸውልህ ጓደኝነቷ ሚስጥር ባይሆን እኮ ይሄን ልጅ እኮ ለኔ ሳትነግሪኝ ሸሽገሽ እኮ ቤተሰብ ጋር ባልሄድሽ ነበር አይደል ለምንድን ነው ነው ማትናገሪ ምንድን ነው የሄድሽበት እስቲ ምክንያት ንገሪኝ ቢያንስ ልጁ እንኳን መሞቱን እንኳን እንደ አባት ከቆጠርሽ ለምንድን ነው ስለ ልጁ እንኳን አሟሟት ያልነገርሽ ስለ ጤናው ለምንድን ነው ያልነገርሽ ጤናው እኔ ምንም የሆነው ነገር የለም እኔ እስከማውቀው ድረስ ጤነኛ የሰው ልጅ ጤነኛ ከሆነ እንዴት ብሎ ይሞታል የሰው ልጅ እንዴት ነው የሚሞተው ጤነኛ ሆኖ እንዴት ሞተሽ ድንገት ሞተ ታዲያ አንዴ ደግሞ የፈጣሪን ስራ እንዳባረ አንቺ ፍጥጥ ብለሽ አሁን ድንገት ሞተ ብለሽ ስለ ልጅ ስታወሪ እንደው አይምሮሽ እንደው አይረብሽሽም ትንሽ ይኸውልህ እኔ አሁን በዚህ ጉዳይ ላይ መነጋገር ካለብን ይሄ የሰበሰባችሁትን ነገር አጥፉልኝና ምንም አይጠፋም ሁሉም ነገር አይጠፋም ካሜራማን እንዳታጠፈው በስነ ስርዓት ትናገሪያለሽ ሁሉንም ነገር አለበዚያ ነገሩን ህግ ቦታ ድረስ ወስደዋለሁ የምን ህግ ነው ዛሬ ድንገት ተነስተ ምን ተፈጥሮ ነው የሁሉ ነገር ይኸውልሽ አሁን እነሱን ይዣቸው የመጣውበት ዋና ምክንያት ይኸውልሽ ገና ዲኤንኤን አስመረምራለሁ ይመረመራል ሁሉ ነገር ይኸውልሽ ሬሳው ራሱ ወጥቶ ይመረመራል ያ ልጅ የኔ መሆኑን አለመሆኑን ቼክ አደርጋለሁ እኔ ቀይ አንቺ ቀይ ከየት መጥቶ ነው ባሪያ ልጅ ልንወልድ የምንችለው እንደዛ ተቆር ያለ ልጅ አንቺ ላይ ነው ስላስ ተጠራጠርከውን ዛሬ ከየት አምጥተህ ነው የምታወራው ዲኤንኤ ምርመራ ምናምን እንደዚህ የሚባል ነገር የለም ገባ አንደኛ ልጅ ክፍለ ሀገር ነው ያለው እነሱ የህግ ሰው ናቸው ክፍለ ሀገር ነው ያለው ማለት በቃ የተቀበረው
ሁለተኛ ነገር ደግሞ ልጄ በሰላም እንዲያርፍ ነው የምፈልገው። የምን አስከሬ ምርመራ ምናምን ነው ልጄ እንደ ሰላም እንዲያርፍ ባይሆን ከዚህ በኋላ ምን ያደርግልሃል አንተ? ምን ማለት ነው? ምን ያደርግልሃል? ከኔ ተሸሽገው የነበረው ምክንያቱን ትነግሪኛለሽ። ገና ያህል ጊዜ የነበረንን ነገር ታውቃለህ። ይሄ ልጅ ከመፈጠሩ በፊት ያሳለፍናቸውን ጊዜያቶች ታውቃለህ። ቆይ አንተ እንዴት ነው ያሳለፍነው ጊዜያት ምናምን እኔን ከጓደኛሽ ከዛ ጠንባራ ከሆነች ጓደኛሽ ጋር ሆነሽ ከጀርባ የምታደርጉኝ ነገር ያሳለፍነው ነገር ብለሽ አታስቢ። ካንቺ ጋር ምንም አይነት ጥሩ ነገር አላሳለፍኩም። አንተና የመጣችን ሴተኛ ትዳር ውስጥ አስገብተህ 10 ጊዜ ያስነስነሳት እሷ ራሱ ገና ህግ ጋር ተቀርባለች ነው የምልሽ። እየሰማሽኝ ነው አይደል? እጇ ሁላ አለበት። ይሄን ሰውዬ ተው። ምን ስለምን እንደሚያወራው ማቆም ነገር የለም። እየተመለከትካት ነው። እንደ ባል ራሱ እንደ አባወራ ራሱ እኮ አቆጥረኝም። ትንቀኛለች። ወንድ አፍራሽ ተረጋጋ። ይኸውልሽ አሁን ተረጋጋች። እኔ ሲጀመር እኔ ልጄን የወሰድኩበት ምክንያት አንደኛ ስወልድ ጥሩ ጤንነት ላይ አልነበርኩኝ። ሁለተኛ ቤተሰቦቼን ማሳየት ስለምፈልግ ነው። የሚያረሰኝ ሰው ያስፈልጋል። በጣም ብዙ ነገር አለ። እኔ ያንን ነገር ማወቅ የለብኝም። ከዛ የለብኝም። የሞተበት ምክንያት ደግሞ እኔ ለሱ ያልነገርኩት በቃ እንዳይደነግጥ ብዬ ስላሰብኩኝ ምንድነው የምደነግጠው? ያ 10 ኪሎ ልጅ ሳነሳ ያልደነገጥኩ ልጅ እንዴት ነው አሁን ያንን ነገር ስለዚህ ያስመዘንከው ልጅ ነው 10 ጊዜ 10 ኪሎ የምትለው? እሱን እኮ ምን ለምን ዝም አትልም? በቃ እኔ ከሱ ጋር ነው ያወራው። አንቺ ለምንድን ነው ቆይ ስነ ስርዓትሽ የማትይዥው? ወንዴ ተረጋጋ እባክህ። ወንድ አፍራሽ ተው። የምትለው ነገር እየሰማት ነው። እንደ አባሯ እንኳን አቆጥረኝም እኮ የምትናገረው ንግግር እንኳን እስካሁን በጣም አክብሬ ላወራ ሞክሬያለሁ። በጣም አክብረሽኝ። አዎ በጣም አክብረሽኝ ነው አይደል እያወራሽ ያለሽው? ገና ብዙ ቦታ እንሄዳለን እኮ እኔና አንቺ። እኔ ችግር የለውም። እሺ ትልቅ ሰው ሰከን ብለን እንነጋገር። ምን መሰለሽ ማዛ ማርዳለሽ ያልሽኝ ስምሽን ማዛ። እኛ ዛሬ ለዚህ የመጣ ነው እንግዲህ እሱን ደግፈን አንቺ ለሞቀስ ተረዳሽኝ። መሀል ሊሆነን የመጣ ነው። ነገር ግን ምንም እኮ እዚህ ጋር ድጋፍ ምንም የሚያስፈልግ ነገር አይደለም። አስጨርሺ ማዛ። እኛ ይኸውልሽ ቀላል ሰው አይደለም። እኔ ዛሬ አይደለም አንቺንም መማቅሽ ተረዳሽኝ። እሱ እኛ ጋር ከመጣ ኦልሞስት አሁን 2 ሳምንት ሆኖታል። በዚህ 2 ሳምንት ጊዜያት ውስጥ እንግዲህ አንቺን በደንብ ስንከታተልሽ ነበር። ሰማሽኝ? እየወጣሽም እንግዲህ ከዚህ ጋር በሶስተኛው ጣፍ ላይ የምትገቢበት ቤት አለ። በተደጋጋሚ እንግዲህ ቁጭ በይ ተቀመጪ። በ2 ሳምንት ውስጥ በተደጋጋሚ ቀን በቀን ይርሽ ትገቢያለሽ። ያ ቤት የሥራ ቦታሽ አይደለም፣ የሳምሮይት ቤት አይደለም። የሳምሮይት ቤት ይኸው እዚህ ጋር አንድ ግርግዳ ነው እንግዲህ አለፍ ብሎና ይሄ ቤት የማን ቤት ነው? በተደጋጋሚ የምትገቢው እኛ ማስረጃ አለን። ከዛ ቤት ውስጥ ምን ይዘሽ እንደምትወጪ፣ አለባበስሽ እንዴት እንደሚቀያየር እነዚህ ነገሮች አጣርተን ነው ዛሬ ላይ የመጣ ነው። ማለት ምንድነው እያወራህ ያለው? አልገባኝም። ተረጋጊ። ሳስረዳሽ እንግዲህ ሁሉንም ነገር ሳሳይሽ የሚገባሽ ይሆናል። ከጀርባ ሲሰሩብኝ ነው የነገረው። በዝም ብሎ አይደለም ቦግ ሲል ነበር። እነዚህ ነገሮች አይቶ ተመልክቶ እስኪ ለዚህ ነገር ማሻሻሽ ማብራሪያ ያው አንቺ ነሽ እንግዲህ ተመልከቹ። ወይ ጉዲሽን ቁጭ በይ ነው የምትሄጂው። ቁጭ በይ ቲሸርት ለብሰሽ ይሄው ከዛ ነገሮች ስገቢስ ከዛች ደነስ ጓደኛሽ ምን እያደረክ ነው ያለው? ጭራሽ እኔ ተስከታተለኝ። ስራሽ ነው ስራሽ ስለተገለጠብሽ ነው አይደል እንደዚህ የምትጨረጨሪ? ገና ብዙ ታሪክ ይወጣል። ይኸውልሽ ህግ ቦታ ድረስ ወስድሻለሁ እኔ እየሰማሽ ነው አይደለም እንዴ? እኔ በቃ ምንም ማቅላችሁ ነገር የለም ከዚህ በኋላ ምኑን ነው ማታውቂው? እያንዳንዱ ምን ታውቂው ትናገሪያለሽ ቁጭ ብለሽ። ወንድ እንዴ ምን ሆነ ነው? የውሻ ልጅ ልገላት ነው እንዴ? ይኸውልሽ እያንዳንዱን የምታውቂው ነገር ቁጭ ብለሽ ትናገሪያለሽ። ትሰማኛለህ? እኔ ምንም ማውቀው ነገር የለም። የምናገረው ነገር አሳየሽ እኮ የምታውቂው ነገር የት ስትሄጂ እንደነበር እኮ ከጀርባዬ ስንት ስራ እንደምትሰሪ። እኔ የትም አልሄድኩኝም። በቃ እዚህ ተንቀሳቀስኩኝና ምን ይፈጠር? ቆይ አንተ ተንቀሳቀሽ አይደል? ተንቀሳቀሽ ስራዋን ስለምታውቅ ነው። አየሽ አይደል? ስራሽ ትክክለኛ ነገር ባይሆን ለምን እንደዚህ ትሆኛለሽ? እያያት ነው አይደል? እውነታው ሲወጣ እንዴት እንደምትሆን ትክክለኛ ነገር ባይሆን ለምን እንደዚህ ትሆኛለሽ? እውነታ ነው እያሳየሽ እኮ ነው። በካሜራ የተረጋገጠ ነገር እኮ ነው እያሳየሽ ያለው። የተረጋገጠ ነገር የለም። እኔ ከየት አምጥቶት እያሳየኝ እንደሆነ ራሱ ማውቀው ነገር ምን ታዲያውን የሚያሳይሽ ኤአይ ነው? ራስሽ እኮ ነሽ። ደግሜ ላሳይሽ። ምን አይንሽ አልታየሽም ነው? እኔ አላውቅም ከየት እንዳመጣው። ወይኔ ወንድ አፍራሽ፣ ወይኔ ወንድ አፍራሽ፣ ወይኔ ወንድ አፍራሽ። ከጀርባ የስንት ስራ ሲሰራ ነበር። አንቺን ብቻ አይደለም ጓደኛሽ ሳምሮይትንም ተከታትለ እሷም በተደጋጋሚ እዛ ቤት ውስጥ ትገባለች። ልክ ይሄን ነገር ከየት አቀነባብረህ እንዳመጣው ምንም የማውቀው ነገር አንቺ አሁንም ድረስ ስክጂ እንደው ትንሽ ላይምሮሽ እንኳን አይከብድሽም? ምንድነው የምክደው? ምን ሳደርግ አይተኸኛል አንተ? አንቺ ምንድነው አሁን እያሳየሽ ያለው? እኮ ትክክለኛ ነገር እኮ ነው። እንዴት ነው ይሄንን ላይምሮሽ የሚቀበለው? አንቺ ስክጂ አይደብርሽም እንዴ? አስጠላሽም? ትልቅ ሰው አይደለሽ እንዴ? በቃ ከዚህ በላይ ማሸት የለብሽ። አረ በቃ የሆነው ነገር በሙሉ ሆኗል። ይኸውልህ አሁን እኔ ምንም ነገር ይኸውልሽ አሁን ስነ ስርዓትሽን ይዘሽ የምትናገሪ ከሆነ ትናገሪያለሽ። እኔ ምንም የምናገረው ነገር የለም። ምንም ነገር አያስፈልግም። ግብረ አበሮችን ጥራና አስጠፍጥፍ ነው ወይ? እንደዚህ አይነት ሰው ይሆንከው ምን ማለት ነው? አንቺ ስለኔ እኮ ብዙ ነገር ስትደብቂ ነበር አይደል? ብዙ ነገር ስትደብቂ ነበር። የውሻ ልጅ
ወይኔ ወንድ አፍራሽ ናግደለኛ በቃ ልጅንም ሚስትንም ታጣለና ናግደለኝ ተው በቃ ያፈለገው ነገር ልጅ አትበይ በሙሉ አፍሽ ልጅ አትበይ ልጅ አይደለም የኔ ልጅ አይደለም እዛ ባሪያሽን ወስደሽ እዛ የፈለግሽውን ነገር አድርገሻል ኢትስ ኦኬ አይመለከተኝም እኔ ግን ከጀርባዬ ስታደርጊ የነበረውን ነገር እያንዳንዱን ትናገሪያለሽ ይኸውልህ እኔ አንተኛ ከጀርባ ያደረኩት ምንም ነገር የለም ቆይ አንተ ዛሬ ተነስ ምንም እንደማያቀኝ ሰው ይሆንክ ያለው ለምንድን ነው አንተ ወራዳ ሲጀመር ሰው አይደለም እኮ ምን ማለት ነው ጭራሽ እኔ ነው የምትጮይው አንቺ ድንጋይ ራስ አሁን ይኸውላችሁ እዚህ ጋር ከእናንተ ጋር ለመሰዳደብ አይደለም ምን እዚህ አንቺ ሙሉ አይንሽን አፈጠጠሽ እንደው ምን ቆይ ምን አድርጊ ነው የሚለኝ ሰው ይጤነኛ አይደለም እንዴ ማዛ አድምጪ እኛ እዚህ ጋር አንቺን ብቻ ተከታትለን ፎቶ ብቻ ይዘን አይደለም የመጣነው ይሄንን ከፈለግሽ አለማመንም አለመቀበልም ትችያለሽ እዚህ ግን የመጣንበት ጉዳይ ያ እዛ በተደጋጋሚ የምትገቢበት ቤት የጠንቋይ ቤት እንደሆነ እኛ ደርሰንበታል ማለት አዳምጪ ይሄንንም ነገር ይኸውልሽ ከአካባቢው ሰው ውስጥም እንግዲህ ድረስ ሰው አስገብተን ያንቺን ፎቶ አንስተናል ይሄም ውሸት ነው ያ የተነሳው ፎቶ ምንድነው እንግዲህ ይሄም ውሸት ነው ነይ ቁጭ በይ ተቀመጪ ይሄም ውሸት ነው ይሄም የተቀነባበረ ሴራ ነው ስሚ እኛ ቀላል ሰዎች አይደለም እዛ ቤት ውስጥ የጠንቋዩ ልጅ የሚሆኑ ሰዎች ፎቶአቸው ተገልብጦ ይሰቀላል ያንንም ነገር አንስቼ አምጥቻለሁ ይሄም ውሸት ነው ብለሽ እንግዲህ ከሆነ ተከራከሪ ተገልብጠሽ ተነስተሽ እስ የኔ ፎቶ ጭራሽ ነበር ማላቃት ጠንቋዩንም አንስቼ ላምጣው አሁን ተቀመጪ አሁን አትተቀመጪ ወይኔ ወንድ አፍራሽ ይሄ ነገር ለምን እንደተደረገ አሁን እሺ የምትይ ነገር አለ መመልሽ የሆነ ሙሉ አፋለሽ ለኔ መመልሽልኝ ነገር ይሄም ውሸት ነው እኛ እኮ በደም ለምን አትከራከሪም ውሸት ነው በያ ሁለት ጾታ ያለው ልጅ ደነስ በጠንቋዩ ነገር እንደተወለደ ይሄንን ነገር ለመጠርጠር ምንም አያስፈልግም የሰማሽኝ ነው አሁን መሰዳደቡን ትተሽ ታሪኩን በዝርዝር ተናገሪ እኛ ያለን ማስረጃ አለ ለነዛ ማስረጃዎች እያንዳንዱ ማብራሪያ ከሰጠሽን ካንቺ አናት ላይ እንወርዳለን እነዚህ ነገሮች ምላሽ ፈልግ ያደረኩት ነገር አይደለም ማለት እኮ አዎ የኔም ልጅ አይደለም አይደለ ይሄ አይ ማለት በቃ ሳላስበው ነው እዚህ ሁሉ ነገር ለምን እውነቱን አትናገሪም ይሄ የኔም ልጅ አይደለም ይሄ ወንድ አፍራሽ እስቲ እናሶራ ተረጋጋ ይልክ በቃ ማለት እናንተ ለምን አትረዱኝም ሁለት ልጅ አጥቻለሁ ከዛ በላይ በጣም ብዙ ነገሮችን አሳልፌያለሁ ምናምን ነገር አውቃለሁ የኔም ጥፋት ነው ግን በቃ እሺ ስለሁሉም ነገር እባክህ ይቅርታ አድርግ ወረዛ ይጅልኝ ከኔ ላይ ራቅ ወረዛ ይጅልኝ እንዳትጠጊኝ እቺ ልጅ እንዳትጠገኝ ሙጠምጥማ እንዳትጠገኝ ቆይ ሰይጣን አትፍራ ቆይ እንዳትጠጊኝ ነይ ወዚህ ዙሪ ጠንቋይ ቤት ሄደች እንጂ ጠንቋይ አይደለችም ያው ነች እቺ ከድሮ ማላቃትም ነበር ነኝ አሁን ይኸው አጠገቤና ማልቀስ አያስፈልግም የጠፋው ነገር አንዴ ጠፍቷል እንዴት ጭራሽ ይቅርታ ልጠይቀኝ ምንድነው እስኪ የሆነውን ነገር ለምን በዝርዝር አትነግሪኝም ይልክ እኔ እሱ ላይ ብዙ ነገር እንዳደረስኩበት ይገባኛል ግን ደግሞ እኔ ፈልጌው ልጅ ያደረኩት ቀለል አድርገሽ አውሪያው ብዙ ነገር አይደል ያደረሽው እኔ ነበርኩ መከረኝ ሰበላይ ነበርኩ እስኪ ንገሪ እንዳልኩ እዚህ ሁሉ ነገር ውስጥ የገባሁት በጓደኛዬ ምክንያት ነው ማለት ጓደኛሽ ማለት ሳምራይት እሱም ያውቃታል አዎ ያቺ ደነዝ ጓደኛሽ አዎ ከሷ ጋር ብዙ ስራ ሰሪ ነበር አዎ እዚህ ነገር ውስጥ ምንድነው የገባሽው ይልክ ምናልባት ታሪኳን ነግሮ ሊሆን ይችላል የትኛው ታሪክ ውጪ ነበረችውና ከአሜሪካ ነው የመጣችው ተጠርዛው ነው የመጣችው እና ያው እዛም ነገሮች አልስተካከለላት ብለው በብዙ ነገሮች ተቸግራ ምናምን ነው የመጣችው እና እዚህ ስመጣ እንዳጋጣሚ የኛ ጎረቤት ሆነች ከዛ ያው ጎረቤት ስትሆን ደግሞ መግባባቱ መተዋወቁ ምናምን ነገር ይመጣል ከዛ ተግባባን ተላመድን ምናምን ነገር በጣም የምትጥር ሰው ናት ጎበዝ ሰው ናት ያለሞከረችው የስራ አይነት የለም እዚህ ጋር ቺፕስ ትሸጥ ነበረ ምናምን ነገር የሆነች ቡና አፍልታ ለመሸጥ ሞክራለች በብዙ ነገር ታግላለች ማለት ነው ከዛ በኋላ ግን በቃ ያው በዛው ሁሉ ጡረታ ውስጥ ግን ምንም ጠብ የሚልላት ነገር አጣች ከዛ በቃ ማለት እኔ ከወንድ ጋር ራሱ አይቻት አላውቅም ምናምን ነገር ግን የሆነ ሳለ እርጉዞና መጣች እሺ ከዛ ያው እንደ ጓደኛ ራሱ መታየን እዚህ ሀገር ብዙ የምታውቀው ሰው ስለሌለ እኔና እሱን ነው በደንብ የተግባባችሁ ምናምን ነገር አርግዛ መጣች ከዛ ምንድነው ምናምን ነገር ስላት በቃ ሳላስበው ነው እንደዚህ ነገር የተፈጠሩ አለችኝ ከዛ ልጁ ተወለደ እሺ
ልጁ ከተወለደ በኋላ ግን እኔ በስነ ስርዓትም ጠይቄውም አላውቅም። ያው ብዙ ሰው እንዲያይባት አትፈልግም፣ ማንንም አታስገባም። ከዛ በኋላ ቢያንስ እሺ ላግዝሽ ምናምን ነገር አራስንሽ ምናምን ስላት ራሱ እንኳን ፈቃደኛ አይደለችም። ወልዳ ከተነሳች በኋላ ራሱ እንዳራስም አይደለችም። በቃ ጠንካራ ናት፣ ወታ ትሰራለች ምናምን ነገር ልጁን ዘግታበት ነው የምትወጣው። የተወሰነ ጊዜ እንደወለደች አካባቢ በእርግጥ እሷንም አላየናትም ነበረ። በምንም ነገር ፈቃደኛ አይደለችም። ከዛ በኋላ ግን ቀስ በቀስ ሁሉም ነገሮች እየተስተካከሉ መጡ። እንዴት ነው የተስተካከሉት? ማለት እዛው ቤት ነው የምትኖረው፣ ግን ድንገት በቃ ሀብታም መሆን ጀመረች። ይሄ ነገር ሀብቱ ምንጭ ምንድን ነው? እኔ ሀብቱ ምንጭ አላውቅም ነበረ። አሁን ግን ታውቂያለሽ። ከዛ በቃ የሆነ ሰዓት ላይ ድንገት ተነስታ መኪና ገዛች፣ የሆነ ቦታ ቤት፣ ከዛ የሆነ ሱፐር ማርኬት ተከፈተች። ይሄ ሁሉ ነገር የተፈጠረው በቅጽበት ነው፣ ድንገት ነው በቃ ሁሉም ነገር የሆነው። ከዛ በቃ ረጅም ጊዜ ምንድን ነው የተፈጠረው ምናምን ነገር ብዬ ጠይቃት ነበረ። እኔ ለምንድን ነው ምን እየሰራሽ ነው በዚህ ልክ ድንገት ተነስተሽ ሀብታም ልትሆኚ ይቻልሽ ምናምን ነገር አልኳት። ያው መጀመሪያም ስላልነገርኩሽ ነው እንጂ አንዳንድ ነገሮች ያው እየተስተካከሉልኝ ነበረ። በዛ ምክንያት ነው አሁን የበለጠ ጥሩ ደረጃ ላይ ስንሆን ነው የተስተካከለልኝ ምናምን እያለች ነበር መጀመሪያ የምታወራኝ። ነገር ግን ያልተዋጠልኝም ነበር። የፈለገ ነገሮች ቢስተካከሉልኝ በዚህ ልክ ሀብታም ልትሆን አልችልም እና በቃ እኔም ነገሮች እንዲለወጡልኝ ስለምፈልግ በቃ ምንድን ነው የሀብትሽ ምንጭ ማለት ሌላ ነገር ምናምን አስቤ ሳይሆን የሰራችው ስራ። እኔ እንደውም የኦንላይን ቢዝነስ አሪፍ ነው ምናምን ነገር ሲባል ስለምሰማ እንደሱ አይነት ነገሮች የምሰራ ነበር የሚመስለኝ። ለምንድን ነው ማትነግሪኝ? እኔም እኮ ወደ ንግዱ ዓለም መግባት ስለምፈልግ ነው ብያት። እንደዚህ እንደምታስበው አይደለም። በቃ ቀን በቀን በሚባል ደረጃ በጣም ነበር ጨቀጭቃት የነበረው። ከዛ በኋላ ግን የሆነ ቀን ተስማማች። ያለውን ነገር በሙሉ ትነግርሽ ማለት ነው? አዎ። ምንድን ነው ያ ነገር? ተናገሪ። አሁን ሁሉም ነገር መተሻል። በቃ ከዚህ በኋላ ወደኋላ የለም። ተናገሪ። ያው ከዛ በኋላ እሺ አለችኝና ለባለቤቴም እንዳልነግረው ቃል አስገብተኝ የሆነ ቦታ ወሰደች። ምንም ነገር ቢሆን እንዴት ከኔ ትደብቂያለሽ አንቺ? እሺ ጨርሻውን። የት ነው ያ ቦታ? የሆነ ቦታ ይዛኝ ሄደችና እዛም አባብዬ ጋር ነበር ይዛኝ ሄደችው። እየሰማልኝ ነው አይደል? እየሰማሁኝ። አንተ ራስህን ተቆጣጠርና ሁሉም ነገር ሰው አዳምጥ። አባብዬ ምንድነው ደግሞ ማለት በቃ ለዚህ ሁሉ የሀብት ምንጯ ለሁሉም ነገር መንስኤው እሱ ነበረ። በአዳም ልኮ? አዎ ማለት አሁን እኔ እንደዛ ለማለት ይከብደኛል፣ ግን ያው ሰዎች እንደዛ እያሉ ነው የሚያወሩት። እና ከዛ በኋላ ምንድነው ምናምን ነገር ስላት በቃ ልጅ ከወለደች በኋላ በልጁ ነው ይሄ ሁሉ ነገር እንዳገኘች የነገረችኝ። እሺ እንዴት ነው ያ ነገር ሀብት ሊገኝ ይችላል በልጁ ብቻ? ልጁ ምን ሀብት ገንዘብ ይዞ አይመጣ፣ ወርቅ ይዞ አይመጣ። እንዴት ነው ያ ነገር ሊሆን ይችላል? ማለት እነሱ ናቸው እንዴት እንደሚያደርጉት የሚያውቁት። እኔ ምንም የማውቀው ነገር የለም። እሷ እንኳን እኔ ይቅርና እሷ ራሱ ምንም የምታውቀው ነገር እንዴት ነው ማታውቂው? ልጅ ከወለደች በልጁ እንደዚህ አይነት ነገሮች እንደምታገኝ ምናምን ነገር ነው የነገረች። አሁን የሷ ልጅ የት ነው ያለው? አለ ማለት የሆነ ቦታ ላይ አለ። ያን ያለው እኔ እሱ ስለሷ ልጅ መናገር አልችልም። በቃ ማውቀው ነገር የለም። ለምንድን ነው የምትደብቂው? ለምን ግልጽ አትናገሪ? እስካሁን እየተናገርሽ ነበር አይደል? የሷ ልጅ እንዴ ለምን አትናገሪ? ምን ያደርግልሃል? አይደለም ለምን አትናገሪ? ቤት ውስጥ የሚጮህ ፍጡር ምንድነው? በደንብ ንገሪው። ያኔ ይረብሸኛል ስትይ ነበረው አንቺም ነበርሽ አይደል? ከኔ ጋር እንደለሽ ሆነሽ በርግጥ ግልጽ አድርገሽ ተናገሪ። የዛን ሰዓት እውነቴን ነበረ። እኔ ምን እንደሚጮህም ምንም የማውቀው ነገር የለም እኮ። ከዛ በኋላ ደግሞ ያለውን ነገር ከነገረችሽ በኋላ ደግሞ ታውቂያለሽ። ስለዚህ ተናገሪ። ያው እንዳልኩ ልጁ የሀብት ምንጭ ስለሆነ የሷ ልጅ ነበር ይጮህ የነበረው። እየሰማ ነው አይደል? እንደ ጅብ የሚጮህ የሷ ልጅ ነው። አንቺ ቢያንስ ይሄንን ነገር እንኳን ለኔ ምን አለበት ብትነግሪኝ። አንቺ ውሻ ነሽ በጣም። እሺ እየሰማሽኝ ነው አይደል? ምን ማለት ነው ልቀቃት? ወንዳ ፍራሽ ምን እያደረገች እንደሆነ ተረጋጋና ተቀመጥ። ወይኔ ወንዳ ፍራሽ፣ አሁን ተቀመጥ። ወንዳ ፍራሽ እባክህ ተቀመጥ። እንዴት ብዬ ነው የምቀመጠው? የምትናገረውን እየሰማ አይደል እንዴ? እስቲ እናስጨርሳት ታሪኳን። ገና እየጀመረችው እኮ። ይኸውልህ እባክህ ለምን አትረጋጋም? ተረጋጋና በቃ። ምን ነው የምረጋጋው እንጂ? ኧረ እባክህ አስደንግጠህ ጨረስከን። ተቀመጥ በቃ።
አንቀልቀላት ነው እንዴ? ከዚህ በኋላ ምንም እድል አልሰጠም። አስወጥቼ እኔ ያለውን ነገር ሰምቼ እነግርሃለሁ። እኔ እዚህ ተረጋግቼ መቀመጥ አልችልም። በቃ ቶሎ ቶሎ ተናገሪ የምታውቂውን ነገር። ከዛስ? እሺ በቃ ማለት እንዳልኩህ ልጁ ነው የሚያጓራው። አዎ ለምንድን ነው የሚያጓራው? እኔ ስላሰራራቸው እንዳልኩ አላቅም። በቃ ይሄ የእነሱ ስራ ነው። እኛ አድርጉ የተባልነውን ነገር ማድረግ ነው ያለብን። እኔ ራሱ ወደዛ ቦታ ስትሄድ ማሟላት ያለብን መግዛት ያለብን እቃዎች ነበሩና እነሱን ገዛስታ ምናምን ነው ይዛኝ ሄደችው ስትሄድ መጀመሪያም ማለት ነው። እና በቃ ነገሮች በደንብ እንደሚስተካከሉልኝ ምናምን ነገር ነበረው ማውቀው፣ ግን ሳላስቡ የኔ ተበተቃራኒ ሆነ። እንዴት ማለት ስለ ልጁም ያለውን ነገር ነግሯል ይመስለኛል። እና ያልጠበቅኩት አይነት ፍጥረት ነው የሆነው። እና እንደሷም ይሄ የሀብቱ ነገር ምናምን ነገር ወደኔ አልመጣም። የዛን ጊዜም ልጁን ለመውለድ አምቡላንስ ምናምን እሱን ጥራ ካልነው በኋላ አውቀን ነበረ ጥለን የጠፋ ነው። ወዴት ነው የጠፋችሁት? በቃ እዛው ቦታ ሂጄ መውለድ ስለነበረብኝ ነው። እና መጀመሪያ የወለድኩኝ ጊዜ የነበሩትን አንድ ወር አካባቢ የሚሆን ጊዜያት እዛ ነበርኩኝ። እዛው ጥንቆላ ቤት አሳቀፈሽ ማለት ነው ልጅሽን? ግዴታ ነገሮች እንዲሳኩ እዛው መሄድ ነበረብኝ። እሷም የወለደች ጊዜ የጠፋችው እነሱ ጋር ስለነበረች ነው። ይሄ ሁላ ነገር ከጀርባዬ ስትሰሪ ነበር ማለት ነው? ቆይ አሁን ይሄ ልጅ የኔ ነው ወይስ አይደለም? ለምን አትናገሪም? ይሄ ልጅ የኔ ነው አይደለም? አይደለም አይደለ? እንዴት ነው እኔ ማይኑ ማለት ነው? አረ እንደዚህ ነው ማይኑ ነው እንዴ? ለቃቃት እንጂ ምን ሆነ? ምን ማለት ነው? እንዴት ነው መለቃ? ልጅ ያንተ አይደለም እያለችኝ እኮ ነው። ቶ እንዴ ምን ሆነ? እቺ የውሻ ልጅ ወንደሰን ተረጋጋ። አንቺ የውሻ ልጅ እገልሻለሁ። በቃ ተረጋጋ። እንዴት ይሄ ነው የምረጋጋው? እየሰማህ አይደል እንዴ? በቃ የሆነው ነገር በሙሉ አንድ ይሆናል። ተረጋጋ እባክህ ነው። ወንደሰን ተቀመጥ፣ በቃ ተቀመጥ። ወይኔ ወንድ አፍራሽ፣ ወይኔ ወንድ አፍራሽ። የሱ ልጅ ካልሆነ ታዲያ የማን ነው ልጅ? ተናገሪ። የማን ልጅ ነው? እሺ የማን ልጅ ነው? ተናገሪ። ምንድን ነው የምረጋጋው? ተናገሪ። የማን ልጅ ነው? ተቀመጥ። ወይኔ የማን ነው ልጅ? ወይኔ ስንት ጊዜ ሙሉ ዳይፐር እያልሽ ስትጨርሽኝ የነበረው። በቃ ተረጋጋሽ። ስንት ንብረት ሳወጣ የነበረው ለዚህ ነው። አንቺ የውሻ ልጅ። እኔ እኮ ቢያንስ ባጃጅ ገዝቼ እንኳን መቀየር እችል ነበር። የውሻ ልጅ። እባክህን ተረጋጋ። ወይኔ ወይኔ ወንድ አፍራሽ። ተረጋጋ። እንዴት ብዬ ነው የምረጋጋው? እንዴት ብዬ ነው የምረጋጋው? እኔ አንቺ የሁላ ነገር ከጀርባዬ ስታረጊ ነበር። አንቺ ተረጋጋ ወንድ እባክህ። ወይኔ አሁን የሆነው ነገር በሙሉ ሆኗል። የተፈጠረው ነገር በሙሉ ተፈጥሯል። ስንት ንብረት ነው ያጣሁት እኔ ለዚህ ብዬ። ስንት ነገር ነው ያጣሁት። አንቺ የውሻ ልጅ። ከኔ ምን አነሰሽ? አንቺ ሀብት ፍለጋ የምትሄጂው ከኔ ምን አንሶሽ ነው? ምን አነሰሽ? ምን ብዬ ነው የምረጋጋው? እስቲ ንገሪኝ። እስቲ ምን የነገርሽኝ ነገር ምንድን ነው? ሰርፕራይዝ የሚያደርግ ነገር ነው እንዴ? ልደነቅ በዚህ ስራሽ? አሁን ልጁ የማን ነው? አሳስሩልኝ። በቃ እኔ ምንም አልፈልግም። በቃ ትግባልኝ። የማን ልጅ ነው? ወይኔ በቃ የሱ ልጅ አይደለም። የማን ልጅ እንደሆነ መናገሩ ደጋግመሽ አታውሪ ስለዚህ ነገር። በቃ ምን ማለት ነው? በደንብ ይጠቅማል። የማን ነው ልጅ? ተናገር። የማን ነው ልጅ? እሺ በቃ በሰዓቱ ልጅ እንደሷ መውለድ እንዳለብኝ ከነገረኝ በኋላ ልጁ ግን ከባሌ መሆን እንደሌለበት ነበር የነገረኝ። እና ከማን ነው? በቃ ልጁ ያባብዬ ነው። አንቺ ከጠንቋይ አርግዘሽ ነው እኔ መከራዬን ስታበኝ የነበረው? በስመ አብ ወልድ። አውሪ እንጂ ለምንድን ነው ዝም ብለሽ የምታይኝ? ተናገሪ፣ አውሪ። ወንድ አፍራሽ ተረጋጋ። ወይኔ ወንድ አፍራሽ፣ ምን አይነት ነገር ውስጥ ነው የገባሁት? የጠንቋይ ልጅ ስለሆነ ነው ሁለት ጾታ ያለው? ተናገሪያ። ይሁናል በቃ ማለት እኔ እንደዚህ ይፈጠራል ብዬ በፍጹም አልጠበቅኩኝም ነበር። ምን ማለት ነው? እንዴት አይፈጠርም? እንዴት ነው የማይፈጠረው? አንቺ ይሄን ሁላ ነገር ከጀርባዬ ስትሰሪ ነበር። ወንድ አፍራሽ በቃ ተረጋጋ። እንዴት ብዬ ነው የምረጋጋው? አውቃለሁ። እንዴት ብዬ ነው የምረጋጋው? ዱብዳን የዘነበብህ አውቃለሁ። በቃ ግን ተረጋጋ። ግፋቢው እውነታውን አውቀኸዋል። ወንድ አፍራሽ በቃ ተረጋጋ። የሆነው ነገር በሙሉ አንድ ይሆናል። እባክህ ወንዴ በቃ ተው። ወንድ አፍራሽ እኔ ይሄንን ነገር የመስማት ህሊናም እንትንም የለኝም። በቃ
ወይኔ እኔ አንቄ ነው ምገልሽ አንቺ የውሻ ልጅ እንገናኛለን ለምን ፖሊስ ጠርታችሁ አታሳስሩኝ እናስይዛታለን ቆይ ቁጣ አቤል ያዘው ወይኔ እግዚኦ አሁን አንቺ ምን አተሽ ነው እንደዚህ አይነት ነገር ውስጥ የገባሽው ይልቅ አንተም በኔ ቦታ ሆነ ልትረዳኝ ይገባል በቃ ማለት ድንገት ነው ነገሮች ሲቀየሩላት ያየሁትና በቃ እንደዛ ይሆናል ብዬ ስላሰብኩኝ ነው ህይወቴን አስተካክላለሁ ብዬ ስላሰብኩ ነው እንጂ እዚህ ሁሉ ችግር ውስጥ እገባለሁ ብዬ አላሰብኩኝም ነበር አሁን እንደዚህ አይነት ነገሮችን ወደ ኋላ ተመልሶ ለማረም በጣም ብዙ መንገድ ነው ሄድሽ ብዙ ነገሮችን ያጠፋል ብዙ ነገርን ያመሰቃቀል ወከኔ በቃ የባለቤትሽን እምነት ነው እንግዲህ የበላሹ እኔ ከባለቤቴ ጋር መጣላት አልፈልግም ወከን በቃ በሆነ መንገድ መስማማት መቻል አለብን እኔ ከዚህ ሁሉ ነገር ውስጥ በቃ መውጣት ባለብኝ መንገድ በሙሉ ወጣለሁ ግን በቃ ቢያንስ ይቀር እንዲላይ ማድረግ ትችላለህ ወከን ይሄ ነገር እንግዲህ እኔ በግሌ የምወስነው ነገር አይደለም በጣም የሚያስደነግጥ ነገር እኔም ደንግጫለሁ እንግዲህ እየተንቀጠቀጠ ነው እጂው ላይ ሰሞትን ነገር ባመናቀቶኝ ሰማሽኝ እሱ የሚለው ነገር በሙሉ ራሱ መወሰን ይችላል ትልቅ ሰው ነው እንግዲህ እኔ እሱን ከሷ ጋር ተጋብተህ ብዬ መምከር አልችልም ሰማሽኝ የሰማውን ነገር ሰምቷል አሁን ይኸውልሽ ወደ ህግ መሄድ የሚፈልግ ከሆነ ወደ ህግ ይሄዳል ያለው ነገር ኤቪደንስ ሙሉ ማስረጃ ተሟልቶለታል ከዚህ በኋላ ያለው ሙሉ ውሳኔ እሱ ነው እየሰማሽኝ ነው እኔ በግሌ ላቀልልሽ ላደርግልሽ የምችለው ምንም አይነት ምክንያት የለም እሺ ማለት ምንድነው ከዚህ በኋላ ማድረግ የምችለው ድንገት ተነስቶ እኮ ነው ሁሉም ነገር የተደባለቀ እውነት ለመናገር በቃ እኔ እኮ ከዚህ በኋላ ሁሉም ነገር ልተው ከዛ ሁሉ ነገር ውስጥ መውጫ መንገድ እየፈለኩኝ ነው ሁሉ ነገር የተፈጠረው አሁን ይኸውልሽ ከዚህም በላይ ካንቺም በላይ ከላይ ያለችው ወይዘሮ ሳምሮይት የተባለችው ግለሰብ ታስፈልጋለች ታዳሽ እሷም ዋናዋ ስለሆነች ታስፈልጋለች ከዛ በኋላ እሷን ይዘን የምንወስነው ነገር በሙሉ እንወስናለን አው እሷ ነች ያሳሳተችኝ እውነትን ነው እሷ መጣ ከዚህ ሁሉ ነገሮች ልታስወጣኝ ይገባል ልጁም ክፍለ ሀገር ተቀብሯል ምናምን ያልኳችሁ ነገር ራሱ ውሸት ነው እኔና እሷ ነን ማለት የሚቀበርበት ቦታ ራሱ ያስፈልጋል ብላ ስላሰበች የምታውቀው ቦታ ስላለ እሷ ናት ይዛን ሄዳ ልጁን የሚቀበር ነው ያመሞቱን ምክንያት ራሱ በደንብ እሷ ታውቃለች ለዚህ ሁሉ ነገር ተጠያቂ እሷ ናት እንድትጠየቅልኝ እፈልጋለሁ እሷ መልካም እንግዲህ ያለው ነገር በሙሉ እዚህ ጋር የሚያበቃ ይሆናል ካንቺ ጋር ያለው ነገር በሙሉ እዚህ ጋር ያበቃል እኛ በቻለው አቅም እንግዲህ ካንቺ ጋር ተባብረን ሳምሮይትን ለህግ እናቀርባታለን አንቺም ይሄንን ነገር አብረሽ ትካፈያለሽ ሀብቱ ልትካፈይ እንደነበረው ሁሉ ስሩንም አብረሽ ትቆናጠጫለሽ ማለት ነው እባክህ ማለት እሺ ስሩም እኮ ምንም ይሁን ግን ቢያንስ ባሌን ይቅርታ እንደጠይቀው ፈልጋለሁ እሱ ይቅር እንዲልኝ ፈልጋለሁ እሱ እንግዲህ እኔ ቃል ምገባለሽ እሱ መብቱ ነው ምንም ነገር የመወሰን መብቱ ነው ምንም ነገር ቃሉን ላስቀይር አልችልም ተረዳሽኝ አንቺ ያደረግሽው በጣም ከባድ ነገር ነው እንግዲህ ለገንዘብ ብለሽ ያደረግሽው ውድ ቤተሰቦች ዛሬ በጣም እንግዲህ የሚያስደነግጥ ልብ ቀጥ የሚያደርግ ነገር ነው የሰማነው እንግዲህ እንደዚህም ለገንዘብ ለማግኘት ሰው እንግዲህ ሰውን የሚያል ነገር እንግዲህ ከሌለበት ቦታ ወደዚህ ዓለም አምጥቶ ለእንደዚህ አይነት ይገብራል የሚል ነገር መስማታችን በጣም ያሳዝናል እንግዲህ እዛ ቤት ውስጥም የሚያጓራው ነገር ምን እንደሆነ እስከዛሬም ልንደርስበት አልቻለም በቀጣይ ግን እንግዲህ ሳምሮይት የተባለችውን ግለሰብ አንቀን ይዘን እዛ ቤት ያለውን ነገር በሙሉ ምናውጣ ጉዱንም ምናፍረጠርጠው ይሆናል እስከ ፕሮግራማችን ፍጻሜ አብራችሁ ነው